አንድ 14 ላይ ስጋ ሆነ የተባለው የተስፋ ቃል ነው። ስለዚህ እዛ ላይ ቃል ስጋ ሆነ የሚለው ሌላ ነው አባባልሽ? ዮሐንስ 1 እግዚአብሔር ነው የሚያወራው። ዮሐንስ 1 14 ቃል ሌላ ቶፒክ ነው፣ ሌላ አምላክ ነው እያልሽ ነው? ስለዚህ ቃል ማን ነው? እግዚአብሔር ቃል አለው። አዳምጥ። እግዚአብሔር ተናጋሪ አምላክ ነው። ተናጋሪ አምላክ ይሄ ቃል እግዚአብሔር ነበር ይላል። ዮሐንስ 1 እግዚአብሔር ተናጋሪ አምላክ እንደሆነ ነው የሚናገረው። ይህ ተናጋሪ አምላክ ምን ተናግሮ ነበር? ከአብርሃም ቤት የተስፋ ቃል እንደሚመጣ ነው። የሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 9 ከአንድ ጀምረህ ስታነበው ኢየሱስ ክርስቶስ የተስፋው ቃል ነበር፣ ከዚህ ሰው ዘር ነው የሚለው። ምንድነው የሚለው? ዮሐንስ 1:14ን በደንብ እንድትረዳ የሐዋርያው እንግለጠው በደንብ አዳምጥ ካለሽ ፕሊስ አዳምጥ። የዮሐንስ ወንጌል ምዕራፍ 1 አንቀጽ 14 ያለው እንዲገባ ከፈለክ የሐዋርያ ሥራ 13:23 ላይ ሂድ። ምንድነው የሚለው? እግዚአብሔር ከዚህ ሰው ዘር ኢየሱስን መድኃኒት ይሆን ዘንድ አመጣው ነው የሚለው። ከማን? ከዳዊት ዘር ከአብርሃም ዘር ነው የመጣው። ኢየሱስ ምንድነው የሚለው? እናንተ ለይስሐቅ ነው የተስፋ ቃል የተሰጠው አትሉ? ይስሐቅ የማን አባት ነው? ያዕቆብ ነው። ኦኬ። ይሁዳ የማን ነው? የያዕቆብ ልጅ ነው፣ ይሁዳ ማለት ነው። ኢየሱስ ክርስቶስ የይሁዳ አንበሳ ነው ትላለብንም እንዴ? ስለዚህ ከይሁዳ ዘር እግዚአብሔር የተስፋ ቃል ሰጥቷል። ለማን? ለእስራኤላውያኖች። የሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 1 ጀምረህ ከምዕራፍ 9 ከ1 ጀምረህ ስታነበው እግዚአብሔር ሉዓላዊ መራጭ ነው፣ ይመርጣል። ከማን? ከእስራኤላውያኖች ይመርጣል። ከአብርሃም ዘር ይመርጣል፣ ከዳዊት ዘር ይመርጣል፣ ከይሁዳ ዘር ይመርጣል። ኢየሱስን ከእስራኤላውያኖች መርጦ እንዳመጣው የተስፋ ቃል እንደሆነ ነው። ኢየሱስ የተስፋ ቃል ነው። ከዚህ ሰው ዘር መድኃኒት ይሆን ዘንድ አመጣው ነው የሚለው። ስለዚህ ዮሐንስ 1:14 የሚያወራው እግዚአብሔር ለእስራኤላውያኖች የሰጣቸውን የተስፋ ቃል ነው። የተስፋ ቃል ነው የሚያሳየው። ዮሐንስ 1 እግዚአብሔር ተናጋሪ እንደሆነ ነው የሚናገረው። ደግሞም ቃል እግዚአብሔር ነበር ብሎ በአራት ነጥብ ዘግቶታል። ማስረጃዎች እንዲያስ መስዬ ማስረጃ አልጨረስኩም። ቃል ኢየሱስ ነው የምትል ከሆነ ኢየሱስ እግዚአብሔር ተብሎ የተሰበከበትን ማሳየት ግድ ይላል። እድል አለ። ኢየሱስ እግዚአብሔር ተብሎ ሚውት አታደርጉኝ። ኢየሱስ እግዚአብሔር የተባለበትን አሳየን። በቃ ዮሐንስ 1 ለኢየሱስ ነው ቃል። ሚውት አታደርጉኝ። እናውራ አይደለም ማማራ አይደለም። ሚውት አታደርጉኝ። ዮሐንስ 1 ካጠፋው ደግሞ ጣልቃት ትግባ። ካሌ ሚውት አድርግ። ልዑል አሁን እድልህ ምንድነው? ዮሐንስ 1 ምን እንደሆነኛ ተናግሬያለሁ። አይ መሲ እንደዚህ እናደርገኝ። አሁን እሺ ማቹርዱን እናውራ። መስዬ ይኸውልሽ መጀመሪያ ቃል ቆይ ቅድም ምን ብለሻል? ቆይ ኢንተርፕሬት ያደረግሽውን ሚስ ኢንተርፕሬት ያደረግሽውን እዚሁ መናገር አለብኝ። እኔ ቁጭ ብዬ ምን እያልሽ ነበረ? ቃል ይሄ እግዚአብሔር ነበር የሚለው የአብ የራሱ የእግዚአብሔር አብ ቃል ነው። ራሱ የእግዚአብሔር አብ ቃል ነው። ቃል በራሱ እግዚአብሔር አይደለም እያልሽ ነው ማለት ነው አይደል? ታዲያ ቃል እግዚአብሔር ነው ካልሽማ ሁለት አደረግሽ። እግዚአብሔር ተናጋሪ ነው። አዳምጥ። ዮሐንስ 1 ቃል የሚለው የግሪኩ ሎጎስ ነው። ሎጎስ ብሎ ማለት ንግግር ነው። ዮሐንስ 1 የሚናገረው እግዚአብሔር ተናጋሪ አምላክ እንደሆነ ነው። እዚህ ጋር ልብ በል። እግዚአብሔር ተናጋሪ ነው። የእግዚአብሔር ቃል ካፉ ነው የሚወጣው። ኢየሱስ ከማርያም ማህፀን ነው እንጂ የወጣው ከእግዚአብሔር አፍ አልወጣም። ተግባብተናል። ዮሐንስ 1 ልጨርስ። ዮሐንስ 1 የሚያወራው እግዚአብሔር ተናጋሪ አምላክ እንደሆነ። እግዚአብሔር ተናጋሪ አምላክ ሲሆን ለእስራኤላውያኖች የተስፋ ቃል ይሰጣል። ከአብርሃም ዘር፣ ከዳዊት ዘር፣ ከይስሐቅ ዘር፣ ከያዕቆብ ዘር፣ ከይሁዳ ዘር እንደሚያመጣ የተስፋ ቃል እንደሚሰጥ እንደሚናገር እግዚአብሔር ተናጋሪ አምላክ እንደሆነ ነው የሚናገረው ዮሐንስ 1:1። ለዚህም ነው ቃልም እግዚአብሔር ነበረ የሚለው። ከአንድ እግዚአብሔር ውጭ ደግሞ ሌላ እግዚአብሔር ተናጋሪ እንደሆነ ነው የሚያሳየው። ይሄ ጥቅስ ሚል የትርጉም እንትን ታመጭልኛለሽ። አሁን ዮሐንስ 1 ቆይ አሪፍ ላይ ነው ያለው። ሎጎስ የሚለው ምን እናደርገው? ቆይ እሺ እዚሁ እንትን ማለት መጨረስ እንችላለን። አንቺ ምንድነው ያልሽው ቅድም? ልዑል ላንተ አይደለም ልዑል መስ ዮሐንስ 1 ላይ በአንቺ ንግግር ራሱ ስንፈታው ማለት ነው የፊደል የመጨረሻ ቢግ ሚስቴክ ያለበት ቦታ ነው። ለምንድነው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል እግዚአብሔር ተናጋሪ ነው ካልን ማለት ነው በጣም ችግር ያለበት ጥቅስ ነው። በነገራችን ላይ የእግዚአብሔር ነው ካልን ይሄ ቃል እግዚአብሔር ተናጋሪነቱ የሚያሳይ ከሆነ ቃልም የእግዚአብሔር ነበር ነው። ቃልም የእግዚአብሔር ነበር ወይም ደግሞ እግዚአብሔርም ቃል ነበረው ነው ራሱ እንትኑ የሚሰጠው ማለት ነው።
ነገር ግን አሁን ለምሳሌ የሚያስኬደው እንዳንቺ ነው። ትክክል የሚያስኬደው እንዳንቺ ነው። ነገር ግን እንደነሱ ከሄድን ደግሞ እኔ ሌላኛው የምጠይቀው ጥያቄ ስንት እግዚአብሔር ታመልካለህ የሚል ሁለት እግዚአብሔር ነው ያለው እዚህ ውስጥ ቃል የተባለ እግዚአብሔር አለ። ቃል ያልተባለ እግዚአብሔር አለ። እንደሱ ነው የሚሆን። አንተ እንደለስከው ወንጌሉ ቆይ ልዑል አንድ ጊዜ ለጾታ ለመለስለት ይኸውልህ ጾታ የምን አለ መሰለህ የሥላሴ ዶክትሪን አማኞች ከዳር ከውጭ መጥተው ነው ራሳቸውን ወንጌሉ ውስጥ ጥልቅ የሚያደርጉት እንጂ ወንጌሉ ምናልባትም የፊደል መቀነስ የፊደል መጨመር የፊደል መጣመም ሊኖረው ይችላል። እንደሱ ካላችሁ የስተት ካለበት የስተቱን ፕሊስ አንድ ጊዜ ፕሊስ ቆይ ልዑል እና ዮሐንስ 1:1 ላይ እግዚአብሔር ተናጋሪ አምላክ እንደሆነ እግዚአብሔር የሚናገረው ለምንድነው የእግዚአብሔር ንግግር ምንድነው ለእስራኤላውያኖች የተስፋ ቃል እንደሚሰጥ ለማሳየት ነው የተፈለገው። ይሄ ነው የተፈለገው ዋናው ሜም ፖይንቱ እንጂ ስህተት አለበት ብዬ ነው እንትን አልልም። ምክንያቱም ቃል የሚለው አሁን ወደ አማርኛ ነው የተተረጎመው። የሥላሴ አማኞች አንጥተው እዚህ አንቀጽ ላይ ራሳቸውን ፓራሳይት አድርገው ነው ዋለይኩም ሰላም ፈራ ራሳቸውን ፓራሳይት አድርገውት እንጂ አይ ቲንክ እኔ ዮሐንስ 1:1 ችግር እንዳለበትም አልረዳም። ዮሐንስ 1:1 በጣም የምወደው አንቀጽ ነው። ምክንያቱም ምን ይላል ቃል እግዚአብሔር ነበር ይላል። በአራት ነጥብ ዘጋው ቃል ስለ እግዚአብሔር ነው የሚናገረው። ኢየሱስ ደግሞ እግዚአብሔር አይደለም። የሥላሴ ዶክትሪን አማኞች ቆይ መሰረት አንቺ እኮ ብቻሽን እያወጣሽ እንድናወራ ፈቀጅልን እንጂ ማማ ዝም በይ። አልጨረስንም ከልጁ ጋር ዝም በይ። የደም ግፊትሽ ቀጥ እያለን ቢሆን እዚሁ ታዳመጫለሽ። ካልፈለግሽ መውረድ ትችያለሽ። ልዑል ለጾታ አላስረዳው እና ጾታ የምን አለ መሰለኝ ዮሐንስ 1:1 በጣም ደስ የሚል አንቀጽ ነው የሚናገረው እግዚአብሔር ተናጋሪ አምላክ እንደሆነ ነው። ምክንያቱም የግሪክ ኮይን ሎጎስ ነው የሚለው ሎጎስ ማለት ንግግር ማለት ነው። ንግግር ማለት ነው። የሚገርም ነገር እነሱ አይ ቃል ማለት ንግግር ማለት አይደለም ብለው ያለቃቅሳሉ። ወደ ግሪክ ኮይን ራሱ እንድትሄድ አይፈልጉም። ስለዚህ ቃል የሚናገረው ምናልባት አይ እንዲህ መጻፍ ነበረበት እንዲህ መጻፍ ነበረበት የሚለው ሐሳብህም ትክክል ይሆናል። ምክንያቱም ወንጌል ከአንድ ቋንቋ ወደ ሌላ ቋንቋ ከአንድ ዘመን ወደ ሌላ ዘመን በተለያየ ጊዜ ሲከረባበት የመጣ ስለነበረ እንኳን አይደለም የፊደል መቃየር አይደለም የሐሳብ ቅርጽ ለውጥ አሉ። ወንጌል ላይ ስተቶች የቁጥር ስተቶች የፊደል ስተቶች አሉ። ይሄንን የፕሮቴስታንቱም የኦርቶዶክስም የክርስቲያን ምሁራኖች የሚያውቁት ነገር ነው። እንደዛ ሊኖርበት ይችላል ኦፍ ኮርስ። ነገር ግን ምንም እንትን የለበትም። ዮሐንስ 1:1 የሚያወራው ምንድነው እግዚአብሔር ተናጋሪ አምላክ እንደሆነ ምንድነው የሚናገረው? በመረጃ ልታመጪ ትችላለሽ። ኦኬ እንደዛ ነው ጾታ። እሺ ልዑል ምንድን ነበረ? ኦኬ አሁን እንግዲህ አዳምጭሻለሁ። አሁን በስርዓት አዳምጪኝ። ምንድነው ያልሽው አንቺ? ቃል የእግዚአብሔር ንግግር ነው ብለሻል። ማስረጃ እሱን ማሳየት ይጠበቅብሻል። ሌላ ምንድነው እኔ ማንሳት የፈለኩት ይህ ቃል ነው ዮሐንስ 1:14 ላይ ያለው ስጋ ሆነ ይላል። ይህ ስጋ የሆነው ቃል ደግሞ በመጀመሪያ ምን ብሏል? አንዳንድ ላይ እግዚአብሔር ነበረ ብሏል። ይሄ እንዴት አድርገሽ ነው ካስረዳሁ በኋላ ምን አልኩ? ዮሐንስ 1:1 ስለ ኢየሱስ የሚያወራ ነው ካልክ ኢየሱስ እግዚአብሔር የተባለበትን አሳየኝ ብዬ ቀላል ጥያቄ ጠይቄ ቆይ እዚሁ መልሽልኛ። ቀድም እንደዛ ብለሻል አንቺ። ለዚህ መልሽልኝና ከዛ እንሄዳለን። እዚሁ እኮ ያልቃል ነገርዩ። ኦኬ እሺ እዚሁ ያልቃል። ይሄን ስንመልሰው እኮ ቃል ስጋ ሆነ የተባለው ያ ቃል እግዚአብሔር ነበረ ብሏል። ከላይ አንዳንድ ላይ ከታች ደግሞ ወርዶ ይህ ቃል ስጋ ሆነ ነው። መጀመሪያ ዮሐንስ 1:1 ላይ እግዚአብሔር ተናጋሪ አምላክ እንደሆነ ነው የሚናገረው። እግዚአብሔር ማስረጃ ቃል ማለት ሎጎስ ማለት ግሪክ ኮይን ሎጎስ ማለት ልዑል ካሌብ ልዑል ነው ካንተ ቀድሞ የገባው። ስለዚህ ልዑልን አስፈቅደውና ወይ ማውራት ትችላለህ። ልዑል ካሌብ ላውራ ያለ ነው። ላውራት አንዴ ምንድነው የሚያወራው? ጴንጤ ነው ያግዝህ። ኧረ እኔ በሚገባ ይሄን ዮሐንስ 1:1 እስከ 14 ያለውን በሚገባ ነው ያስረዳታለሁ። መቼ በለሰችልኝ ነው። በቃ ሌላ ጥቅስ ካለሽ ኦኬ እሺ። ስለዚህ አሁን አንቺ የምትመልሽልኝ ወደዚህም ወደዛም ሳትይ ኢየሱስ አምላክ ሚለውን አምጣ ሳትይ መጀመሪያ እዚህ እንግባባ። እዚህ ጋር ስለሆነ ዋናው ፖይንት ያለ ምን የሚለው አዳምጪኝ። ቆይ አንዴ አድርጉ ነገሩን እኮ እኔ ግልጽ አድርጌ እኔ እኮ አዳመጥኩሽ። ቆይ እንጂ ልናገር ግልጽ ስጭኝ እንዴ። እኔ ምን ብዬ ነበረ? ቀላል መፍትሄ እኮ ሰጥቻለሁ። ስለዚህ ዮሐንስ እንደምትሉት ዮሐንስ 1:1 እናንተ እንደምትሉት ከሆነ ስለዚህ ብዙ ጭቅጭቅ ከሚፈጠር ኢየሱስ እግዚአብሔር ነው ብለው የሰበኩበትን የሐዋርያትን ስብከት አምጥተህ ነገሩን መቁረጥ እንችላለን። ችግሩ ሐዋርያት ኢየሱስን እግዚአብሔር ነው ብለው አልሰበኩም። ስለዚህ ዮሐንስ ቃል ስጋ ሆነ የተባለው ሌላ ነው አባባልሽ ምንድን ነው? ኢየሱስ አይደለም ነው የተስፋ ቃል ነው። እግዚአብሔር ለእስራኤላውያኖች የገባላቸው የተስፋ ቃል ነው።
እሺ ማስረጃው የሐዋርያ ሥራ 13:23 ላይ እግዚአብሔር ኢየሱስን መድኃኒት ይሆን ዘንድ ከዚህ ሰው ዘር አመጣው ይላል። በመቀጠልም ስለዚህ ቃል ሥጋ ሆነ የሚለው ምን ማለት ነው? እግዚአብሔር ለእስራኤላውያኖች የሰጣቸው የተስፋው ቃል ከዛ ቆይ ከዛ ሐዋርያት ስትሄጂ ምን ይልሻል? ምን ይላል? እግዚአብሔር ከዚህ ሰው ዘር ኢየሱስን መድኃኒት ይሆን ዘንድ አመጣ ይላል። የለም ነበር ኢየሱስ። ኦኬ እሺ ሆልድ ኦን። ስለዚህ እዛ ጋር ምን ብሏል? ኢየሱስን ሕይወት ይሆን ዘንድ አመጣ ይላል። እዚህ ደግሞ ቃል ሥጋ ሆነ ይላል። ይሄ ቃል ደግሞ በተስፋ ይገባላችሁ ነው አይደል? እግዚአብሔር ተናጋሪ አምላክ ነው። የተስፋው ቃል ነው አይደል? ቃል ደግሞ አዳምጪ። ቃል ደግሞ ከላይ ምን ይላል? እግዚአብሔር ነበር ይላል። ስለዚህ ይሄ ቃል የመጣው እግዚአብሔር ነበር ማለት ነው። አለማመን የፈለግሽው አእምሮሽ ውስጥ አንድ ጊዜ ኧረ በእናትህ አለማመን ይላል እንዴ? አለማመን የፈለግሽው አንቺ ያመጣሽው አርጊውመንት ራሱ ክሌም ያደርጋል። አንተ መረጃ ማምጣት ቃል እግዚአብሔር እንደሆነ ቃል እግዚአብሔር ይኸው አንቺ ባመጣሽው በሐዋርያት ሥራ ባመጣሽው ራሱ ቃል እግዚአብሔር ነው አትበል። ቃል እግዚአብሔር ነው አትበል። ቃል እግዚአብሔር ነው የሚለውን ኢየሱስ ካለ ኢየሱስ እግዚአብሔር ነው ብሎ አንድ ብሏል። አንተ አሳየኝ። በቃ እንደዛ ካልክ ኢየሱስን እግዚአብሔር ነው ካልክ ቃል ነው ካልክ ሐዋርያት ኢየሱስን እግዚአብሔር ብለው የሰበኩበትን መረጃ አምጣ። በጣም አንድ ጊዜ እኔ ደግሞ ለዚህ ማስረጃ ቃል ሥጋ ቆይ ኢየሱስ እግዚአብሔር ተብለህ አንተ ምን አደረክ? ዮሐንስ 1:1 ና ፋላሲ ነው እየፈለግሽ ያለሽ። የምን ፋላሲ ነው የምታወራው? ምንድነው ያልክ? ወርድ ፋላሲ እኮ ነው እየተጠቀምሽ ያለሽ። ስለዚህ አንተ የሥላሴ ዶክትሪን ዘላለም ስትከራከሪ እንትናቲ አዳም ዮሐንስ 1 ምንድነው ያልከኝ? ልኦል ዮሐንስ 1:1 ስለ ኢየሱስ እግዚአብሔር ይናገራል ነው አይደል ያልከው? ስለዚህ የሥላሴ ዶክትሪን ቤተክርስቲያናት በሙሉ የቆሙት በዮሐንስ 1:1 ብቻ ነው። ዮሐንስ 1:1 በብሉይ ኪዳን መደገፍ አለበት፣ በአዲስ ኪዳን መደገፍ አለበት። ዮሐንስ 1:1 በብሉይ ኪዳንም ሆነ በአዲስ ኪዳን የማይደገፍ ነው። አይደገፋል ካልክ ሐዋርያት ኢየሱስን እግዚአብሔር ነው ብሎ የሰበኩበትን አሳይ። እግዚአብሔር ነው ብሎ የሰበኩበትን ካላሳየ ዮሐንስ 1:1 ፈጽሞ ስለ ኢየሱስ አያወራም። አይ ስለ ኢየሱስ ነው የሚያወራው ካል ስለ ኢየሱስ አያወራም ካልሽ ቃል ሥጋ ሆነ የሚለውን ማስረጃ ልታመጪ ይገባሻል። እኛ ያወራል እያልን አርጁ ያረጋግጥ ልኡል እኔ እኮ ሰጥቻለሁ እኮ ምርጥ መፍትሄ ሰጥቻለሁ። ዮሐንስ 1:1 ፈጽሞ ስለ ኢየሱስ አያወራም። ስለ ኢየሱስ ያወራል ካልክ ሐዋርያት ኢየሱስን እግዚአብሔር ነው ብለው የሰበኩበትን መረጃ አሳየኝ ብያለሁ። ነገር ግን እስካሁን ማሳየት አልቻልክም። ለዚህ ነው እድል የለም የሚለው። ስለዚህ አሁን አንቺ እያልሽ ያለሽው ቆይ ቃል ሥጋ ሆነ የሚለው ይሄ ሌላ ነው እያልሽ ነው? ኦፍ ኮርስ ሌላ ካልሆነ ለምንድን ነው ሐዋርያት ኢየሱስን እግዚአብሔር ብለው ሌላ አርጊውመንት መጣ? አንድ እንትን ላድርግለት። አሁን እናስቀምጠዋለን። ወደዚህ አንቺ ብቸኛ ነሽ። አንቺ እንደዚህ የምታወሩ በሙስሊም ሳይት እኔ ብቸኛ ነኝ። በነገርህ እኔ ብቸኛ ነኝ። በነገርህ ብቸኛ መሰረት እያለች ያለችው ቆይ አይደለም። ሲጀመር ራሱ እባክህ ለዚህ መጀመሪያ በደንብ አማርኛ ከገባ መጀመሪያ ተቀምጦላል። መሰረት የተስፋው ቃል ፍጻሜ ያገኘ እያለች ነው። የተስፋው ቃል ቁጥር 14 ላይ ቃል ሥጋ ሆነ ብሎ ማለት ሐዋርያት ሥራ ላይ ብቻ ሳይሆን ማለት ነው ኢየሱስን ሰማያዊ የተስፋ ቃል በሰማያዊ ስፍራ የነበረው የተስፋ ቃል ይለዋል ቆላስይስ። አንተ ቃል ሥጋ ሆነ ብሎ ማለት እግዚአብሔር ሥጋን ገንዘቡ አደረገ የሚለው ትርጓሜ ካለ እንደሷ ትርጓሜ የተስፋው ቃል ፍጻሜ ያገኘ ማለት ካልሆነ ቃል በራሱ ባህሪ ነው ብለሃል ከላይ ስትነሳ ማለት ነው። እግዚአብሔር የማይለወጥ አምላክ ባይብሉ ይላል ከላይ። ቆይ ባይብሉ አይልም። ቆይ በእንዳንተ ትርጓሜ ቆይ ሐሳብ አስጨርስ። ቆይ አንተ የምታመጣው ቦታ እኔም ሌላ ላመጣልህ እችላለሁ። ጥቅስ መጥቀስ አይደለም ሜን ኮንሰፕቱ ላይ እንትን ነው መረዳዳት ነው። አንተ እንደዛ ካልክ ቃል በራሱ ባህሪ ነው። ኦኬ ባህሪ ደግሞ አይኮንም። ባህሪ በራሱ ምንድነው ማለት ከሆነ አንድና አካል ኤግዚስት የሚያደርግበት ምንነትና ማንነትን እንትን ኮንቴንት የያዘ ገጽታ ነው። አሁን እዚህ ጋር አንተ ባህሪ ቃል የሚለው ባህሪ ነው ከላይ ማን ተብሎ ባህሪው እግዚአብሔር ተብሎ ማለት ነው። ባህሪ ደግሞ በሚኮን ነገር ካልሆነ ቃል ሥጋ ሆነ ካልክ እኮ አልኩ። ቃል ሥጋ የሆነው በምንድን ነው? ከእግዚአብሔር ሊበልጥ የሚችል ሌላ አካል ንገረኝ እያልኩ ነው። በሌላ አባባል ልክ ወፍጮ ዱቄት የሚሆነው በምንድን ነው ብዬ እንደጠየቁ በሙሉ እግዚአብሔርን ሥጋ የሚያደርገው ከእግዚአብሔር የሚበልጥ ሌላ ኃይል አታመጣም። ምክንያቱም ለምንድን ነው ከተባለ ሁሉም በእርሱ ሆነ ከሆነስ አንዳችስ እንኳን ያለ እርሱ አልሆነም ማለት እሱ አድራጊ እንጂ ሆኛ አይደለም። ኦኬ በአንተ ኮንሰፕት ከሄድን ማለት ሰማያዊ የተስፋ ቃል እንጂ
እሷ ባለችው ማለት መጠቀስ የለበትም ሲጀመር ራሱ የሰማይ የተስፋ ቃል ተብሎ ለምንድን ነው ካልክ በዚህ አንደርስታንዲንግ ኮንሰፕት ሙቭ ያደርጋል አይዲያው ማለት ነው። በአንተ ግን ከሄድክ በጥያቄ ይቆማል። በምን ሆነ ስትባል ምንም መልስ አታመጣም። ከእግዚአብሔር የሚበልጥ ምንም ነገር አታመጣም። በቃ ካመጣ ኦኬ ካመጣ ይዘነ ይሆናል። ካልሆነ ግን ሊያግዝ የሚችለው ሌላው ሐሳብ እዚሁ ልጠይቅህ ኢየሱስ ክርስቶስ እግዚአብሔር የተባለበትን ቦታ ማምጣት ነው። እሺ ቀላል ነው። ቀላል አርጊውመንት ቃል እግዚአብሔር ነበር አልነበረም? ነበር። ኦኬ ቃል እግዚአብሔር ነበር። ያ ቃል ማን ነው በባይብል? እግዚአብሔር ምን ነው? የትኛው? አብ ወልድ መንፈስ ቅዱስ የሚባል የለም። አንድ እግዚአብሔር ነው ያለው። አንድ ነው። ስለዚህ ይሄ አንድ መለኮት ስጋ ሆነ ይላል ከታች። ስለዚህ ማን ነው እንደዚህ ትሞግተኛለህ? አብ ወልድ መንፈስ ቅዱስ ብለህ ስላሴ እንዳለ ልረዳለህና ቆይ እዚሁ እያወራን ነው። ቆይ ያንተን እንትን ክሌም እያደረኩልህ ነው። ስለዚህ ይህ ቃል ይህ እግዚአብሔር ይህ አንድ መለኮት ስጋ ሆነ ይላል አይልም? ቃል ስጋ ሆነ አይልም? የትርጉም ለውጥ አለ። መለኮት ስጋ ሆነ አለ። ቃል ስጋ ሆነ አይልም ወይ? የትርጉም ለውጥ አለ። የትርጉም ለውጥ አስረዳኝ። ትርጉሙ የትኛው ነው የተለወጠው? ቃል ስጋ ሆነ ሲል እግዚአብሔርን ያለለወጥም ማለት ሌላ ቦታ ላይ እግዚአብሔር እኔ ሰው አይደለም ቃል ስጋ ሆነ የሚለው ልክ ነው። ልክ ካልሆነ ልክ በምን ሆነ ነው? በምን ሆነ የሆነበትን ነገር ሌላ ጥያቄ ነው። ቃል ስጋ ሆነ የሚለው ልክ ነው አይደለም? ቃል ስጋ ሆነ እኔ እንዳንተ አልረዳም። አየሁ ቃል ስጋ ሆነ የሚለው ልክ ነው። ትርጉም ካለ ትርጉም ስጠኝና ከዚያ አንተ የተረጎምኩት የሰማያዊ ለአብርሃም የተገባለት የሰማያዊ የተስፋ ቃል ፍጻሜ ያገኘ ብሎ ማለት ነው እያልኩ ነው። የተስፋው ቃል ለአብርሃም ለዘሩ የተገባው ሰማያዊ የተስፋ ቃል ፍጻሜ ያገኘ። ይሄ ማለት ወደ ምሳሌ ልውሰድልህ። እኔ ምሳሌ መስጠት በጣም ደስ ስለሚል ምሳሌ እሺ አስረዳኝ። ከባይብል ይሄው ይህ ቃል የተስፋው ቃል ስጋ ሆነ ሲል ፍጻሜ ያገኘ ስትል የታለ? ቆላሲስ ምዕራፍ 1 ቁጥር 3ን ክፈችለት መሲ ከፈት። ይህ እግዚአብሔር ስጋ ሆነ እያለ ነው። ቃል ስጋ ሆነ እያለ ነው። ስለዚህ ከመጽሐፍ ቅዱስ የተስፋው ቃል ተሰጠ። ለውል እኔ እኮ አጭር መፍትሄ ሰጥቼ ነበረ። ያ መፍትሄው ስለማያዋጣ ስለሌለ ነው። ኖ ቆይ እዚሁ ሌላ ቦታ ሳንሄድ እዚሁ ነው መንገዱ። ወይ ጥቅሱን ስህተት ነው ትያለሽ፣ ወይ ደግሞ ትቀበያለሽ። ምንድነው መቀበል? እኔ በደንብ ነው የምቀበለው። ስህተት አይደለም። ዮሐንስ አንድ ተቀበልሽው። ሲምፕል አርጊውመንት ነው ያነሳሽው። ከላይ ቃል እግዚአብሔር ነበር ነው የሷ ኮንሰፕቷ እኮ እግዚአብሔር ተናጋሪ ነው። እግዚአብሔር ይናገራል። መናገሪያ ቃል አለው። ትርጉም አምጣ ከዛ በኋላ እንገለዋለን። ሎጎስ የሚለው እስኪ አንድ ጊዜ እንትን ሎጎስ ምናምሳት ቃል ስጋ ሆነ የሚለው ሌላ ትርጉም ነው። የተስፋው ቃል ነው የሚል አሳይ። የተስፋው ቃል አሳየ ነው እኮ ጳውሎስ እንደውም ሲሰብክ ነው። የተስፋው ቃልማ ኢየሱስ እንደሆነ ነው እኮ ያረጋግጥሽልኝ ለኔ። እና ታዲያ ኢየሱስ የተስፋው ቃል አይደለም? ኢየሱስ ይሁዳ ዘር አይደለም? ልዑል ማለት አዳምጪኝ። ቆይ አትበል። አንድ ጠይቀሽኛል። የተስፋውን ቃል ያመጣሽው ሐዋርያት ሥራ ያለውን የተስፋውን ቃል ያመጣሽው ኢየሱስ ነው ካልሽኝ፣ ይህ ቃል ስጋ ሆነ የተባለውን እንደገና አረጋገጠልኝ እኮ ለኔ። የተስፋው ቃል የሚለው የተስፋው ቃል ነው ካልሽኝ እኮ የተስፋው ቃል እኮ ነው ስጋ የሆነው እኮ። የተስፋው ቃል ስጋ ሆነ ካልሽኝ ያኛውን ኢየሱስ መሆኑን አረጋገጥሽልኝ ነው እያልኩሽ ያለሁት። እና ታዲያ እኮ ነው እሱን እኔም ማረጋግጥልህ እኮ እሱ እኮ። ስለዚህ ከላይ ደግሞ ቃል እግዚአብሔር ነበረ ስለሚል ኢየሱስ እግዚአብሔር እንደሆነ ክሌም እያደረግሽ ነው። ነበርና አዳምጥ። ቃል እግዚአብሔር ነበርና እንዴ ቃል እግዚአብሔር አትሳቅ። በራስ ላይ ነው የምትስቀው፣ በስላሴ ላይ ነው የምትስቀው። ዮሐንስ አንዳንድ የሚናገረው እግዚአብሔር ተናጋሪ አምላክ እንደሆነ ነው። ምንድነው የተናገረው? አማን አንዴ እኔ ለግባ ልጁ አታቋርጣት። እሺ ይቅርታ። አይ እንደም እያስፈቀድኩ ነው። እሺ ተቸኮልክ መውረድ ቆይ አንዴ ናዝራው ተቸኮል ላወራየት ነበር። እኔ ግን እዚሁ ሳንወጣ ከሐዋርያት ሥራ 1 እስከ 14 ባለው ቆይ አንዴ አልጨረስኩም። ልጁ አቋርጦኝ አልጨረስኩም። ለምንድነው ጣልቃ የምትገቡት? ልቤን ዝቅ አታድርጉት። ይኸውልህ ልዑል እኔ ግልጽ አድርጌ አስረድቻለሁ። ምንድነው ያልኩህ? ዮሐንስ 1 እግዚአብሔር ተናጋሪ አምላክ እንደሆነ ኦኬ ነው የሚናገረው። ይህ እግዚአብሔር የተናገረው አምላክ ምንድነው? ለይሁዳ ዘር፣ ለዳዊት ዘር፣ ለአብርሃም ዘር የተስፋ ቃል ሰጥቷቸዋል። ይህ የተስፋ ቃል ደግሞ ስጋ ሆኗል ነው። ይህ የተስፋ ቃል እንደሆነ ጳውሎስ በደብዳቤዎቹ ስለ ተስፋ ቃል ስለ ኢየሱስ የተስፋ ቃል በደንብ አድርጎ ሰብኳል። መረጃ ነገርኩህ። የሐዋርያ ሥራ 13:23ን ተናገሩ። ለምሳሌ ጾታ ምንድን ብሎ ቆላሲያስ ነው እንትናን መረጃ ሰጥቶናል። የሮሜንም ሰጥቻለሁ። ኢየሱስ የተስፋ ቃል ነው። ኢየሱስ የይሁዳ ዘር ነው። ኦኬ የአብርሃም ዘር ነው፣ የዳዊት ዘር ነው።
ኦኬ እና እግዚአብሔር ደግሞ ሉዓላዊ መራጭ ነው ይመርጣል እስራኤላውያኖችን ይመርጣል እየመረጠ ልጁ ያደርጋቸው ነበር የተስፋ ቃል ይሰጣቸው ነበር ስለዚህ የተስፋ ቃል ነው ኢየሱስ ያ የተስፋ ቃል ነው ስጋ የሆነው ቢተናገርኩኝ እኮ ያ የተስፋ ቃል ስጋ የሆነው ካልሽኝ ያረጋግጥሽልኝ ነው ያልኩት ያለው ምክንያቱም ያ ቃል ወንጌሉን ነው ማረጋግጠው እኔ ወንጌሉን አረጋግጠው ለኦል ቆይ እኔ ወንጌሉን ራይ ክፈችልኝ ራይ አውለት ክፈችልኝ ራይሃቱ አዛት ጋር ትልቁ አንድ ጊዜ ይግባ እኔ ወንጌሉን አረጋግጫለሁ ኢየሱስ የተስፋ ቃል እንደሆነ አረጋግጫለሁ የተስፋ ቃሉ ስጋ እንደሆነ አረጋግጬልሃለሁ ዮሐንስ 1:14 ኦኬ ያለቀ እኮ ታዲያ ነገሩ ኦኬ አትበል እኔ ወንጌሉን ካረጋግጥኩኝ አንተ ስላሴን ታረጋግጣለህ እንዴት ነው የምታረጋግጠው ኢየሱስን እግዚአብሔር ነው ብሎ የሰበኩ ሐዋርያት ታሳየኛለህ ምክንያቱም ዮሐንስ እዚህ እግዚአብሔር ነው ተማመን ላበላባ ይበል ላበላባ እዚሁ እኮ ጨረሽው አንቺ እግዚአብሔር መሆኑን ተቀበልሽ ልዑል አስጨርሰኝ ያምሃል እንዴ ወዴ ነው የምትደበላለቀው ዮሐንስ 1:1 ላይ ቃልም እግዚአብሔር ነበር ይላል አንተ ዮሐንስ 1:1 ስለ ኢየሱስ እግዚአብሔርነት ካመጣው ዮሐንስ 1:1 ላይ ኢየሱስ የሚል ቃል የለም ስለዚህ የሥላሴ ዶክትሪን የቆመችው በዮሐንስ 1:1 ብቻ ነው በብሉይ ኪዳን አይደገፍም በአዲስ ኪዳን አይደገፍም የግዴታ ዮሐንስ 1:1 በምን መደገፍ አለበት በሐዋርያት አስተምሮ መደገፍ አለበት ሐዋርያት የግዴታ ኢየሱስን እግዚአብሔር ነው ብሎ የሰበኩበትን ማሳየት ግዴታችሁ ነው ይሄንን ማሳየት ካልቻላችሁ ግን ዮሐንስ 1:1 ስትሉ ትኖራላችሁ እንጂ ዋጋ የለም እኔ ወንጌሉን እንዳረጋግጥኩ ሁሉ ኢየሱስ የተስፋ ቃል ነው ያ የተስፋ ቃል ስጋ እንደሆነ እንዳረጋግጥኩ ሁሉ ኢየሱስ እግዚአብሔር ተብሎ የተሰበከበትን ማሳየት ግዴታ ነው ያው ዳይ እድሉን ተጠቀምበት አንተ ተጠቀምሽው ቆይ አማን አለ ካሌብ አለ ናዝራዊት አለች ሰለሞን አሉ እየጠበቁ እኔ ይኸውልሽ እንግዲህ በአዲስ ኪዳን አገኛልሽ በአዲስ ኪዳን ሐዋርያት አዳምጥ ልዑል አታድክመኝ ረጅም ሰዓት ቆየ ሐዋርያት ኢየሱስን እግዚአብሔር ነው ብለው የሰበኩበትን መረጃ ሳይ መረጃ ከሌለ ሌሎች ራሱ ተናግሯል ራሱ ኢየሱስ ክርስቶስ ተናግሯል የቱ ጋር ነው ያለው ራይ 22 ክፈች 13 ክፈች ራይ 22 ጥሩ እንደዚህ ከገባ ኸይር ነው አልፋ እና ኦሜጋ የሚለውን ክፈች ላ ኢየሱስ እግዚአብሔር ነው የሚል ቃል የለም እዛ አልፋ እና ኦሜጋ እግዚአብሔር ነው ማለት አልፋ እና ኦሜጋ ማለት ምን ማለት ነው ያታድከመኝ በቃ ፍጡር ሆኖ አልፋ እና ኦሜጋ እኔ ጥያቄ ጠየቁህ እግዚአብሔር የሚል ቃል ተጠቅሜ ነው እኔ ተጠቅሜ ፋላሲ ለምንድን ነው የምትጠቀሚ ወርድ ፋላሲ የምን ፋላሲ ነው ፋላሲ አትጠቀም አንተ ራስህ እየሸሸ እኔ ምን አትሽ እኔ ምን አልኩ እግዚአብሔር የሚል ቃል ወልድ ፍጡር እንዳልሆነ እኮ አስረግጬ እየነገርኩሽ ነው በቃ ወረድ ለሌሎቹ ይግቡና እድላቸውን ይሞክሩ ኢየሱስ እግዚአብሔር ነው ተብሎ የተሰበከበት ነው ያልኩ በቃ ሌሎቻቸው ቀጥሉ ማንኛቸው ቃል በቃል ነው የምትፈልጊው እግዚአብሔር መሲ እግዚአብሔር የተባለበትን ቦታ ነው የፈለግሽው ካንቺ ልጀምርልሽ እሺ ፈሪሃ እስኪ ንጽጽር ላይ ለሚሰሩ ልጆች ሼር አድርጊ ቅድም ዛክ የሚባለው ልጅ መጥቶ ነበር በነገራችን ላይ የንጽጽር ልጆች እኔ ቤት ሲመጡ እኔ ሳወራ ትግስት አድርገው ማዳመጥ አይፈልጉም ቶሎ ነው የሚሄዱት በቃ ቶሎ ገብተው ማውራት ነው የሚፈልጉት እስኪ ሼር አድርጊልኝ ምሳ ልሰራ ስለምሄድ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ለዛክና ንጽጽር ላይ ለሚሰሩ ልጆች ላክላቸው ይምጡና ይወያዩ ምሳ እንድሰራ ነው ኦኬ ወጣለ ፈቀድሽልኝ በጣም ትንሽ ደቂቃ ነው ማወራው ቆይ አማን ካንተ ናዝራዊት ቀን ማለት አው እንግዲህ ከአማን ጋር ተነጋገሪ አማን የሚቀድም መሰለኝ ቅድም ነው የገባሁትና ስላልፈቀደችልኝ ነው የቆየሁት ላውራ ፈቀዳችሁልኝ እሺ መሲ ልዑልን ስጠይቂ የነበርሽውን ፖይንት ልመልስሽ ነው ሁለት ሶስት ፖይንት ብቻ ነው ማነሳልሽና I think ስታወሩ ዝም ብዬ የሰማችሁ ነበርና ሐሳቤን እስከጨርስ ትታገሽኛለሽ እኔ ደግሞ መልስ ሰሰጭኝ አዳምጥሻለሁ ማለት ነው የመጀመሪያው ሐዋርያት የኢየሱስን አምላክነት ያረጋገጡበትን ፖይንት ነው የጠየቅሽው ደጋግመሽ ማለት ነው ናዝራዊት ቆይልሽ ግልጽ ይሆን ላደርግልሽ እኔ ጋር እኔ የምጠቀማቸውን ቃላቶች ብቻ ተጠቅመሽ ነው የምትናገሪው ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብከዋል ወይ ቃሏን ተጠቅመሽ የምታመጪው ቃሏን ተጠቅመሽ ማታመጪ ከሆነ ግዚያችን እንዳትገሊ አማን አለ ካሌብ አለ እየጠበቁሽ ነው ኦኬ ስለዚህ እኔ ደግሞ እኔ እኮ እየደገርኩሽ ነው ጌታ ማለት የሚተካካ ቃል የለሽም
እግዚአብሔር ነው ብለሻል። መጽሐፍ ቅዱስ ላይ 5 ቃላቶች አሉ። እግዚአብሔር፣ ፈጣሪ፣ አብ፣ ጌታና አምላክ የሚሉ ቃላቶች አሉ። እነዚህ ቃላቶች የግልና የጋራ ናቸው። ልብ በይ፣ የግልና የጋራ ነው። እግዚአብሔር እሺ። ስለዚህ አብ ማለት እግዚአብሔር ማለት እንደሆነ ታምኛለሽ? አዳምጪ። አብ፣ እግዚአብሔር፣ ፈጣሪ የሚለው የግል መጠሪያዎች ናቸው። አንድ አካል ብቻና ብቻ ተጠራባቸው። ነገር ግን ጌታና አምላክ የሚል ሰይጣኑም ጅኒውም ሰውም ንጉሱም ፈጣሪም የተጠሩበት ስለሆነ ጌታና አምላክ በሚል ቃል መደበቅ አይቻልም። አንድና አካል እግዚአብሔር ነው የምትይ ከሆነ እግዚአብሔር ተብሎ የተሰበከበትን ማሳየት ግዴታሽ ይሆናል ማለት ነው። ስለዚህ ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብከዋል ወይ ነው? እናንተ ኢየሱስን እግዚአብሔር ብላችሁ ነው አይደል የምታምኑት? ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብከዋል? ይሄ ነው ጥያቄው። ዳይ ወደ መረጃ። እሺ እኔን እሱን አስረዳሻለሁ ግን እግዚአብሔር ነውና ፎር ኤግዛምፕል ሰው ማድረግ በሰው ስልጣን ለምሳሌ ሁላችንም ስጋ ለባሽ ነን። በሰው ስልጣን ሊደረጉ የማይችሉ ድርጊቶች ባይብሊካሊ አሉ። ሰው የሰውን ኃጢአት ሊቆም ማለት አይችልም። ናዝራዊት አዳምጪ፣ ጊዜ አትግደሊ። እነዛ ምን ይባላሉ? ተአምራት ይባላሉ። እግዚአብሔር ለሰዎች የሚሰጣቸው ድንቅና ተአምራቶች ናቸው። ሰው ተአምራትን ማድረግ ይችላል እያልሽኝ ነው? ኦፍ ኮርስ ያደርጋል። የእግዚአብሔር ሰው ይሄንን ያደርጋል። እግዚአብሔር ከሰጠው ያደርጋል። ሰው በህያዋንና በሙታን መፍረድ ይችላል? አዎ ይችላል። እግዚአብሔር ስልጣን ከሰጠው አዎ። እሺ ታላቅ አምላክና አዳኝ ተብሎ መጠራት ይችላል? ሰው ታላቅ አምላክና አዳኝ ተብሎ ይጠራል? ወደ ተጠየቀው ጥያቄ አሳየ። እግዚአብሔር ቀጥታ እየመለስኩልሽ ነው። ባይዛው ቀጥታ እየመለስ አይደለም። መጽሐፍ ቅዱስ እኮ ብሉይ ኪዳንና አዲስ ኪዳን ተብሎ ብሉይ ኪዳን ስንት መጽሐፍ? 66 መጽሐፍ ነው። ከ66 መጽሐፍ አንድ አንቀጻተሽ ነው እንደዚህ አይነት ውስጥ የገባሽው? እኮ ሊትራሊ በእግዚአብሔር የሚተካከል ቃል እኮ ነው የነገርኩሽ ያለው። አዳምጪኝ። እግዚአብሔርን የሚተካከለው ማንም የለም። እግዚአብሔር ኃያል ነው። የሚተካከል ቃል ነው ያልኩሽ። የሚተካከል ቃል ያልኩሽ ኃያል አምላክ ነው። አዳምጪ። እግዚአብሔርን የሚተካከለው ማንም የለም። ተግባብተናል? አንቺ ኢየሱስን እግዚአብሔር ነው ካልሽ እስከዛሬ እግዚአብሔር ነው ብለሽ ስታመልኪው ኖረሻል። ማንን አይተሽ? አሁንም እያመለኩት ነው። ማንን አይተሽ ነው? ጴጥሮስን አይተሽ ነው? ጳውሎስን አይተሽ ነው? ያዕቆብን አይተሽ ነው ኢየሱስን እግዚአብሔር ያልሽው? አይ ጳውሎስን አይቼ ነው። ግን ይሄው መረጃ ሳይኝ ጳውሎስ ኢየሱስን እግዚአብሔር ነው ብሎ ሰብኮልሽ ከሆነ በትክክል ሰብኮታል። ኦኬ አሳይኝ። እሺ ሁሉንም እያሳየው 13 ጳውሎስ ኢየሱስን እግዚአብሔር ነው ብሎታል ብለሻል። 13 ጳውሎስ ደጋግሞች አሉ። ፊልጵስዩስ 2:5 ላይ ትይጅልኛለሽ። ፊልጵስዩስ 2:5 ፈሪሃ ሽራ አደረግሽላችሁ ለልጆቹ። ፈሪሃ ማለት ማናላ ጁላይ በመነጽር ይሰራል እንዴ? ጁላይ በመነጽር ትሰራለህ? እስከ ኮሜንት ላይ ጻፍልኝ። ንጽጽር ላይ የሚሰሩ ልጆች የት አሉ? ንጽጽር ላይ የሚሰሩ ልጆች አቤት ፈሪሃ አለሽ? እስኪ ያጀማ ንጽጽር ላይ የሚሰሩ ልጆች ሽራ አድርጉልኝ። እሺ ናዝራዊት ምንድን ነበር ያልሽኝ? ፊልጵስዩስ 2:5 ጃክ አለ? እስኪ ለጃክን ጥሪልኝ። ፊልጵስዩስ 2:5 ወይኔ ስልክ ፊልጵስዩስ 2:5 ኦኬ። ምንድን ነው የሚለው? በክርስቶስ ኢየሱስ የነበረ የአስተሳሰብ በእናንተ ዘንድ ይሁን ይላል። ፊልጵስዩስ 2:6 ኦኬ። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ኦኬ እሱ አዲሱ እኔ ደግሞ ላንብብልሽ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር ሲተካከል ሳለ ሚንስ እግዚአብሔር መልክ አለ እንጂ እግዚአብሔር ነው ማለት። እኔና አንቺም በእግዚአብሔር መልክ መሆን እንችላለን። ተግባብተናል? አዎ ሐዋርያው ጳውሎስ ምን እንዳለ ታውቂያለሽ?
በክርስቶስ መልክ ሁኑ ብሏል። በክርስቶስ መልክ ሁኑ ብሎ ማለት ሶ ክርስቶስ እግዚአብሔር ስለሆነ ነው በክርስቶስ መልክ መሆን ያለብን። አንቺ መልክ የሚለው ስለማታውቂ ነው። መልክ ማለት ምን ማለት ነው? መልክ ማለትማ አፍንጫና አይን አይደለም እኮ እግዚአብሔር እኮ አፍንጫና አይን የለውም። ጎበዝ። ስለዚህ መልክ ምድር ላይ ቆይ ዓለም ላይ ካሉት ከእንስሳት የሚለየን ነገር ምንድነው? በእግዚአብሔር መልክ መፈጠራችን። አብራሪው እኮ መልክ ማለት ምን ማለት ነው? የመገንዘብ ችሎታ አለን፣ ፈቃድ የሚባል ነገር አለን፣ ማገናዘብ እንችላለን። we have spirit ከእግዚአብሔር ጋር ኮኔክት የምናደርግበት ያ የሰው መልክ ነው። ማገናዘብ፣ መስማት፣ ማዘን የሰው መልክ ነው። የእግዚአብሔር መልክ ምንድነው? ግን እንስሳት አላቸው ይሄ መልክ የላቸውም። እንስሳት ለኛ ነው የተፈጠሩት። ምን መልክ ያስፈልጋቸዋል? የእግዚአብሔር መልክ ምንድነው? እየነገርኩሽ እኮ ነው። የእግዚአብሔር መልክ ማለት እኛ የተፈጠርንበት ቆይ የእግዚአብሔር መልክ አይንና አፍንጫ አይደለም ብለሻል። እናስባለን እናስማለን ያልሽው ያ የሰው ባህሪ ነው። የእግዚአብሔር መልክ ነው፣ የሰው መልክ ነው። የእግዚአብሔር መልክ ምንድነው? የእግዚአብሔር መልክ ማለት የእግዚአብሔር መልክ አንቺ የእግዚአብሔር መልክ አታውቂም? የእግዚአብሔርን ባህሪ ኤክስፕሌን ላድርግልሽ። ፎር ኤግዛምፕል የእግዚአብሔር ባህሪ ማለት እኮ በሁሉም ቦታ መገኘት፣ ሁሉን ቻይነት ገብቶሻል? ያመጣሽው መረጃ ላይ ነው። አንቺ ያመጣሽው መረጃ ላይ ነው የእግዚአብሔር መልክ የሚል ያለው። እኔ ጠየቅኩሽ አንቺ ባመጣሽው መልክ የሚል ነው ያመጣሽው። እኔ ጠየቅኩሽ ሐዋርያት ኢየሱስን እግዚአብሔር ነው ወይ ብለው ሰበኩ ስልሽ አንቺ ምንድነው ያመጣሽው? ኢየሱስ ሰብከዋል፣ ግን አንቺ ያንን መረዳት አልፈለግሽማ። ስለዚህ ጳውሎስ ምንድነው ያለው? ጳውሎስ ኢየሱስን እግዚአብሔር ነው ሳይሆን ያለው በእግዚአብሔር መልክ ያለ ነው ያለው። አስረሽ በእግዚአብሔር መልክና እግዚአብሔር ሁለቱ የተለያዩ ናቸው። እንደው ባይዘው ዓለም የተፈጠረው በቃል ነው። ቅድም ስለ ቃል ስትከራከሪ ነበር። ዩኒቨርስ የተፈጠረው በቃል ነው። ታምኛለሽ አይደል? ይሄ እስቲ አንዴ መሲል ላዋራት ነኝ። አንድ ጊዜ አማን አንድ ጊዜ ናዝራዊትን ለአሰናምታት ውዴ ወደዛ ትይጂ። ይኸውልሽ ምን አለ መሰለሽ ሐዋርያው ጳውሎስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ሰው የሆነው ክርስቶስ ኢየሱስ ነው ብሏል። ተግባብተናል። ሐዋርያው ጳውሎስ የሰበከው አንድ እግዚአብሔር ነው። ከዛ ከእግዚአብሔር ጋር ሊያስታርቀን የሚችልን ሰው ክርስቶስን ሰብኮልናል። ስለዚህ በጳውሎስ ትምህርት ውስጥ ገብተሽ ኢየሱስን እግዚአብሔርነት አትፈልጊ። ሂጂና የጳውሎስን ደብዳቤ ሶ ከእግዚአብሔር የሚያስታርቅሽ ኢየሱስ መሆኑን ታምኛለሽ? ስለዚህ ሰው ነው፣ አስታራቂ ሰው ነው እንጂ እግዚአብሔር ሰው ፍጹም አምላክ ስለሆነ ነው። ፍጹም ሰው ፍጹም አምላክ የሚል የለም መጽሐፍ ቅዱስ ላይ። ይሄን ፍጹም ሰው ፍጹም አምላክ ያለሽ ቄስና መነኩሴ ነው። የቄስና የመነኩሴ ሐሳብ እንትን ውስጥ የለም፣ ወንጌል ውስጥ የለም። ወንጌል የእግዚአብሔር ቃል እንጂ የቄስና የመነኩሴ ፍልስፍና መደበቂያ አይደለም። ናዝሬ በይ መጽሐፍ ቅዱስና ወንጌልን ይዘሽ ነው እንደዚህ የምትዩ? ኦፍ ኮርስ ወንጌል ያቆራል። አይሽ ወንጌል ይበል። ባይዘው አንድ ሪካፕቻ ልወርድልሽ ነው። ኦሬዲ ነው ወርድልሻለሁ፣ ግን አንድ ነገር ልንገርሽ። እሱ ሂጂና እንግዲህ እዛ አልቅሽ። ኦኬ አማን ትቀጥላለህ። ኧረ አንቺ እስኪ ትንጠሪልኝ። እሺ መሲ በቃ አንዴ ልናገርና እኔም ትንሽ ስራ ላይ ስለሆንኩ ነው። ታገሰኝ። ይቅርታ ብዙ አልኩ። እንደውም በረከት በኋላ ላይ ገባው። በረከት አንዴ የቅድሙን አሁን ፊልጵስዩስ ላይ ለጠቅስ የነበረውን ክፍል ነው የጠቀሰችውና እስቲ አንብቢው መሲ አንብቢው። አንብልሃለሁ። ጸባይሽ ግን ይመቸኛል መሲ። ፈሪሃ እንትን ላኪልኝ እስኪ ለንጽጽር ላይ የሚሰሩ ለዛ አልሰማሽኝም? ገና ቅድም እኮ እየጠየቅኩሽ ነበር። ንጽጽር ላይ የሚሰሩ ልኬላችኋለሁ። የሚገቡ ካሉ አንዳንድ ጻፍ ላይ ንጽጽር ላይ የሚሰሩ ሙስሊሞች ካላችሁ ላኩ፣ አስገባችኋለሁ። እሺ አንብቢው እስቲ ፊልጵስዩስ ምዕራፍ 2 እስ ማነሽ? ንጽጽር ምሰሪ ነሽ? ላላ አይደለም ማሪ ሚውት ተደርጌ ነው ደግሞ ፍቺኝ ባላ ማን ነው ወጥቶ በስተት መሰለኝ እርግጠኛ ነኝ። ምንም ማለት ነው። ሼር እያደረግን ነው። ኢንሻአላህ ይገባሉሽ። አትቻቸውን ብዬ እኮ ነው ውዴ። ብላሳቸው አይቻል። እሺ መሲ አንዴ ታነቢልኛለሽ? እሺ ፈሪሃ ወይ አማን ፈሪሃ ታንብብልህ አንድ ጊዜ ሩዝ ዘፍዝፍ ይርምጣ ምን ይመስላል? እሺ መሲ እሺ ጸባይሽ ግን በጣም ጥሩ ነው መሲ፣ ተባረክልኝ። ፊልጵስዩስ ምዕራፍ 2 ግን ይኸውልሽ መሲ አንቺ ያሹ ባይብል በጣም ሞር ተመችቶኛል። እኔ ከመደበኛ ይልቅ አንብበሽልን ከዛ ትሄጃለሽ፣ ችግር የለውም። አዲሱ መደበኛ ትርጉም ቆይ መሲ ቆይ ከመሄድሽ በፊት እኮ እንትኑ እኔ ላውራ ስለ አትግባብኛ። ቆይ አሁን አንተ አንብቢልኝ የምትል እሷ የጠየቀችው ጥያቄ አንድ ኢየሱስ እግዚአብሔር የተባለበትን ነው አምጣ በቃ ያለችው። አሁን አመጣለሁ። ተረጋጋ። ትንሽ ተው ለኔና ለመሲ ተወን። አካዳሚካሊ አንብቢልንና ሂጂ አንቺ እንዴ አማን
በስላሴ የማታምነው ልጅ ነህ አንዴ? ኧረ በስላሴ የማምነኝ በጣም ሌላ ሰው ችግር የለውም። ማመን ጥሩ ልጅ አለ እሱ መስሎኝ ነበር። ኦኬ ሶሪ ተሳስቻለሁ። ለዚህ አንተ አማን ተሳዳቢ ነው ማለት ነው። አይ እሺ ይሁንልሽ ላንቺ እኔ ተሳድቤ አላውቅም። አንብቢለት ሄድና ሩት አንዴ አንብቢው ያንቺ መደበኛውን ትርጉም አንብቢልንና መሄድ ትችያለሽ። ችግር የለውም። ነው ያየው እሳለቴ ስለሆነ እንደ አዲስ አይ መደብ ባይብሉ የያዘችው አዲሱ ትርጉም እንደው በጣም ትልቅ ሴንስ የሚሰጣ ነው። እንቆቅልሽን ሁሉ የሚፈታ ነው። እግዚአብሔር ተብሎ ተጠራ አልተጠራ የሚለውን ጥያቄ የሚመልስላት ስለሆነ አንዴ አንብቢልኝና ሂጂ። እኔ 1950 እትም ያለኝ አዲሱ መደበኛ ትርጉም የለኝም። እሱን ለምን እሺ ይሁን በቃ እሱም ይሁን እሺ አንብቢው። ግን የሷ ላይ አይተሽ እንደሆነ ምንድነው የሚለው? በባህሪው ነው የሚለው። በባህሪው እግዚአብሔር ስለሆነ ነው የሚለው። የባህሪ እኮ አዲሱ ነው አምላክነት ነው። ተሻሽሎ አምጥተውት ነው። ወይ አንጀት የሚያረስ እንዴት? እሺ አንብቢው። ችግር በፈለግሽው አንብቢው። እኔ ያኛው በደንብ ገለጽ ስላደረገው ነው። አንብቢው። እሺ ፊልጵስዩስ ምዕራፍ 2 ስንት ነው ያልከኝ? ምዕራፍ 2 ቁጥር 6 ላይ እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን ከእግዚአብሔር ጋር ምን ይላል? ቆይ ጥሩ ከእግዚአብሔር ጋር ምን መተካከልን መቀማት እንደሚገባ ነገር አልቆጠረውም። መተካከል ማለት ምን ማለት ነው? አስራዳ አንተ ነህ ጥቅሱን ያመጣኸው። አይ አንቺ አማርኛው እንደው እንዲሁ ስታየው ምን ይመስልሻል? ኢየሱስ እግዚአብሔር ነው የሚላል እዚህ ላይ አንተ ለምን አመጣኸው ነው ይሄን ጥቅስ? ችግር የለውም እኔ አብራራዋለሁ። መተካከል ምን ማለት ነው? አንቺ እንዳው ዝም ብለሽ ሴንሱን በፈለግሽው በግርድፉም ይውና ምን ማለት ነው መተካከል? እኔ አላውቅም ማስረዳኝ መተካከል ምን ለማለት ፈልጎ ነው የሚለውን አንተ ያመጣኸው አስረዳኝ። መተካከል ማለት እኩል መሆን ማለት ነው። እሺ እኩል መሆን ማለት ነው። ይሄ ማለት ከእግዚአብሔር ጋር እኩል ማለት ራሱ እግዚአብሔር መሆኑን የሚያሳይ ነው። ያኛው ደግሞ ቅድም ያነበበችልሽ ደግሞ መሲ ቆያ ተንጫጩ እንዴ ከፈለገው ጋር ቀጥለው ግን አዳምጥ። የምታመጣላት ማስረጃ ታይሜን መጠቀም ስለፈለኩ እስኪ አዳምጥ። መሲ ካለሽ እኛ ተበለተን ከኔ ጋር ቀጥል። ወይ አንዴ ፈሪሃ ጋር ይቀጥሉ የሐሳባቸውን ግን አንገባም ውዴ አንዴ ግን የሚያመጣልሽ ከየት ነው? ከአንድምታው ለምሳሌ እንደዚህ ብሎ የተፈታ አንድ ናቸው አንድ ይሄ ማለት አንድ ማለት ነው ብሎ የተፈታ ማስረጃ እየመጣ አስረዳል። ሰሞኑን እናያለን እዚህ ጋር ኢየሱስን አምልከዋል ወይስ አላመለኩም ነው። አሁን ወደ አንድ አምላክ አለ ወደሚለው እየመጣ ነው። እሺ ችግር የለውም። እግዚአብሔር መሆኑን እዚህ ጋር ያለው ክፍል ይናገራል ወይስ አይናገርም? ካመንክልኝ ወደ ሌላ ክፍል ሄዳለሁ። መናገሩን እመን እመን በቃ ወደሱ እንመጣለን። አሁን አንተ ርዕስ እመን በቃ እመንና አላስቀይርህም። እንደዚህ አይነት ፊድባክ ኢየሱስ እግዚአብሔር ተብሏል በልና እመን። አይደለም የትም ቦታ አልተባለም። አሁን ወደ አንድነት አምላክ ወይም ደግሞ ኢየሱስን ተብሏል ወደሚል ሳይሆን የትም አልተባለም አይደለም እኮ ጥቅስ እየሰጠው ነው። አባ ኢየሱስን ማምለካቸውን ነበር የጠየቁ ልሰጠኝ አልቻልክም። ይሄው አባ እየሰጠው እኮ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ሐዋርያት የሚያወራ ነገር አለ ወገና? ስለ ኢየሱስ ወይም ስለ ሐዋርያት የሚያወራው ነገር አለ እዚህ ጋር? አዎ ጸሐፊው ሐዋርያ ነው ወዳጄ። የቱ ጋር ነው የሚለው? ያመነበትን ነው የጻፈው። ርዕስ አታስቀይረኝ። እኔ በሌላ የምጠይቅ ከሆነ እኔ ስለ ጸሐፊው ማን እንደሆነና መረጃ ልጠይቅ እችላለሁ። እዛ ግን ልሰጠኝ አችልም። ስለዚህ ሐዋርያ ማን እንደጻፈው እንኳን ብጠይቅ ምንም ልሰጠኝ አችልምና መረጃም ልሰጠኝ አችልም። ማን እንደጻፈው የትኛው ሐዋርያ እንደጻፈው ልሰጠኝ አችልም። ስለዚህ ወደዛ መጥቼ ከማፋጥጥ እዚህ ጋር ሐዋርያት ኢየሱስን አምልከዋል ወይስ አላመለኩትም የሚለውን ጥያቄን ተመልሳለህ ወይስ እዚህ ጋር ሌላ አንለፈው? እዚህ ጋር የሚያሳየው ሌላ ነገር ነው። አባ ወዳጄ ወዳለው አትዛት፣ ወደ ፈለክበት ሄደህ አፋጠኝ። እኔ ስለመውደድ አይደለም አፋጠኝ። ጥያቄን ተመልሳለህ ወይስ አትመልስም ነው? እመልሳለሁ፣ በጨዋ ደንብ እመልሳለሁ። ማለት እዚህ ጋር ሐዋርያት ኢየሱስን የቱ ጋር ነው ያመለኩት? እዚህ ፓርት ላይ ጭራሽ አያሳይም። የቱ ጋር ነው ያመለኩት? እሺ ጊዜ ሰጣኸኝ አለ ወይ ሌላ? ይሄኛውን አይሆንም። እዚህ ጋር አሁን ሐዋርያት ነው የጻፉት ስለኝ ከሆነ ለምንድን ነው የማይሆነው? ሐዋርያት አንተ ነህ ወሳኙ። እሺ የትኛው ሐዋርያት የማይሆንበት ምክንያት? የማይሆንበት ምክንያት አሁን ኤቪደንስ ያቅርብ። እሺ የትኛው ሐዋርያት ነው እዚህ ጋር የጻፈው?
ይሄን ፊልጵስዩስን የጻፈው ማን ነው? ማን ነው ፊልጵስዩስን የጻፈው? ምን አይነት ሰው ነው? አሁን የማይሆንበትን ምክንያት ቁጭ አርግ። በቃ እኔ ያሰጠው ጨረስኩ። በቃ አፍርሰው። ይኸውልህ አፍርሰው አይደለም አፍርሰው። ጭራሽ አያወራም ነው። ስለዛ ማን ነው ፊልጵስዩስን የጻፈው? የትኛው ሐዋርያ ነው? በመድኃኒዓለም ከሌላ ሰው ጋር መወያየት ትችላለህ። አባ የትኛው ፊልጵ መልስልኝ። ይኸውልህ ቅድም እንደ ጀብድ ሲያጫውታል ነበር እንዴ ከታችን ጋር ስታወራ? መልስልኝ። የትኛው ሐዋርያ ነው ፊልጵስዩስን የጻፈው? የትኛው ሐዋርያ? አባ ምንድነው የምታወራው? ኧረ ቆይ ተው። የትኛው ሐዋርያ ነው? ችግር የለውም። ካለብዬ ተው። ቆይ ችግር የለውም። እንዴ እምቡር ማለት እኮ ትክክል መሆን ማለት አይደለም። ረጋ በላባ አይደለም። እሺ ምና ፊልጵስዩስን የጻፈው የትኛው ሐዋርያ? ተረጋጋ። ሐዋርያ ነው ማን ነው? አዳምጠኝ። በቃ ዝም በል። ዝም አልክ? አዎ ዝም አልኩ። ማስረጃ በጣም ጥሩ። የጻፈው የትኛው ሐዋርያ ነው? በጣም ጥሩ። የጻፈውን ሐዋርያ ካቀረብኩልህ ትቀበላለህ? መረጃ ስጠኝ። መቀበል ሰው ቆያ ተረጋጋ ባባ። በመጀመሪያ ማን ነው? እነግርሃለሁ። እንዴ ተረጋጋ። እንዴ ምን ሆናል? እሺ ማን ነው? በጣም ጥሩ እነግርሃለሁ። የሐዋርያው ጳውሎስ መሆኑን ከኤንአይቪ ላይ ያሳይሃለሁ በመረጃ። ተረጋጋ ግን አንተ ተረጋጋ። አትጩ። ቆይ ተረጋጋ። እኔ አሁን መረጃ አረበ መድኃኒዓለም ተረጋጋ። ኤንአይቪ እንዴ ምን ነካ? ጭራሽ ሐዋርያ ነው ብለኛል ጳውሎስን ራሱ። ጳውሎስ ሐዋርያ መሆኑን ራሱ እንዴ አረባ አባ ተረጋጋ እንጂ እንዴ ዲቤተር ተብሎ ነው የመጣው። ግን ምንድነው ተጨቃጫቂው? መንገድ ላይ ወጥቶ ወይም ደግሞ ቸርች ላይ ገብቶ እንደሚሰብኩት አይደለም። እዚህ ጋር ወደ 300 ሰው አለ ያለ መረጃ ዝም ብሎ ተረት የሚሰማ ሰው አይደለም። እዚህ ጋር እሰጥሃለሁ መረጃውን ልስጥህ። አንዴ ግን እድል ስጠኛ። እምቡር አልክብን እኮ በእናትህ ልክ ጳውሎስ። አዎ በቃ ፊልጵስዩስ መጽሐፉን ማን ነው? የትኛው ሐዋርያ ነው? ሐዋርያው ጳውሎስ ነው አይደለ? ፊልጵስዩስን የጻፈው። እስቲ አውራ ትንሽ ደቂቃ ልስጥህና ከዛ ነው ያወራለሁ። ፊልጵስዩስን የጻፈው እሱ ነው አይደለ ወይ? ጎሄድ ማይ ዲል ብራዘር ቀጥል። ወይም እሺ ትቀጥላለህ ወይስ ከሌላ ሰው ጋር እንቀጥል? በቃ ድድል ስጠኛ። እኔ እኮ እንዴት ማውራት አልቻልኩም እኮ። ሰው ይታዘብሃል አባባ። ምን ነካ? አዎ ማስረጃ እሰጥሃለሁ። በቃ አሁን እንደዚህ ነው። እንደዚህ ጨዋ ስትሆን በጣም ጥሩ ነው። ዲሲፕሊንም ተማር። በመጀመሪያ ደረጃ ሐዋርያቶች ኢየሱስ ክርስቶስን አምልኮታል ለሚለው ጥያቄ እኔ ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ ሐዋርያው ጳውሎስ ከጻፈው በመጽሐፍ ቅዱሳችን ላይ ከተጻፈው ጽሑፍ ውስጥ እግዚአብሔር ተብሎ ኢየሱስ ክርስቶስ መጠራቱን አሳየው። እግዚአብሔር ተብሎ መጠራቱን ለምንድን ነው እሱን እንደ አረቆይ ኢየሱስ እግዚአብሔር መሆኑን ጠይቄሃለሁ። አረቆይ ማማን ኢየሱስ እግዚአብሔር መሆኑን ጠይቄሃለሁ ወይስ አልጠየቅኩም? እግዚኦ ለለምን ጠይቄሃለሁ ወይስ አልጠየቅኩም ነው? እኔ ያልጠየቅኩን ነገር ያልተጻፈ ነገር ለምን ታነባለህ? ኢየሱስ እግዚአብሔር ነው ብዬ ስጠይቅ እዛ ላይ እንመጣለን። ማን ደቂቃ ይሰጣል? በደቂቃ እናርገው። በቃ ከዚህ በደቂቃ እናርገውና መጨቃጨቅ እኮ ነው። አንተ አሁን ዲቤተር አይደለህም። ስትሞላ እንሄዳለን። በደቂቃ ካልሆነ አሁን አልወያይም ከአንተ ጋር። ኢየሱስ እግዚአብሔር መሆኑን አልጠየቅኩም። ለማንኛውም 300 ሰው ታዝበዋል። ለማንኛውም ታዝበዋል። ምንም ሰው ካላወራ መቼስ እኔ ሐሳቤን ካልገለጽኩ በምን ልገልጽ እችላለሁ? እንትን አታመጣም ምን አታመጣም ትለኛለህ። የኔን ዕውቀት አንተ እንደምትመስል አይ ረመዳን እስኪ አዳምጠው፣ የሚያወራውን አዳምጠውና ከዛ ታረመዋለህ። ምን ሊፈልጉ ነው? እሺ እኔ የጠየኩት ሌላ ነገር ነው። እግዚአብሔር ኢየሱስ ስለመሆኑ እያመጣ ነው እኮ። ሰዎች ይፈርዳሉ እኮ። ረመዳንኛ አውራው በቃ እስቲ ካሌብ አውራው። እኔ አላወራውም በቃ እናንተ ስትወያዩ አይ በቃ ረመዳንዬ ተውኩ በቃ ፈታው። ካሌብ አውራው እስቲ ከቻልከው አውራው እስቲ በእንደዚህ አይነት መንገድ እስቲ ሞክረው እስቲ አንተ። ረመዳን ጥያቄክ ምንድነው? ለኔ ጥያቄ ስጠኝ። ያንተን ጥያቄ አንተ በተራ አውሩ። በተራ አሁን ክብለ ጊዜው ለአማኒና ለሱ እኮ ነው። ቆይ ፕሊስ አንዴ በረከት እኔና ለካሌብ ለቀኩኝ። እኔ አልቻልኩትም። ዕውቀቱ በዝቶብኝ አልቻልኩትም። ለካሌብ ሰጥቻለሁ። እሺ ረመዳን ታች ወርደ ታብታብ አርጋት። እሺ ርዕሱ ሐዋርያት ኢየሱስን አምልከዋል ወይ ነው የሚለው አይደለ? ይሄንን እየተጠየቀ ያለው
እሺ በመጀመሪያ ይሄንን ነገር እንድሰጥክ አምልኮ ማለት ምን ማለት ነው? ይሄንን ንገረኝ። ኦኬ እዛ ላይ መጣ። ያ አምልኮ ማለት አንድን አካል የሚያመልክ ነው የሚገባለት። ለምሳሌ አንድ ታላቅ ለሆነ ኃያል የሚመለክን አካል የማምለክ ለምሳሌ አንድን ፈጣሪ ማምለክ፣ ለሱ መገዛት በፍርሃት believe in the worship ማለት ነው። እሱን መታዘዝና መገዛት ነው። ከከለከለው ነገር መከልከል ነው። ለምሳሌ እሱን ማምለክ ነው፣ ለሱ መስገድ ነው፣ ለሱ መጸለይ ነው፣ እሱን መፍራት፣ እሱን መገዛት፣ እሱን መታዘዝ የመሳሰሉት ነው አምልኮ። የአምልኮ መስዋዕት ማቅረብ፣ በመፍራት መገዛት እሱን እና ትእዛዙን ማክበር፣ ከከለከለው ነገር መከልከል፣ በብቸኝነት ማምለክ። እሺ አሁን ሐዋርያት ለኢየሱስ ክርስቶስ አምልኮ አቅርበዋል ወይ ወደሚለው ጥያቄ እንሄዳለን። ይሄንን ደግሞ እኔ መረጃ ሰጥሃለሁ። ለምሳሌ ምን ብለኸኛል? አምልኮ ማለት ጸሎት ነው። አምልኮ ማለት ዝማሬ ነው። አምልኮ ማለት ዝማሬ ነው። ወጥቶኛል ወይ ወደሱ እንመጣበታለን። አንተ በመጀመሪያ ከዚህ ኢየሱስ ሐዋርያት ኢየሱስ ማምለካቸውን ነው የምትሰጠኝ ወይስ ያንን የምሰጥክ አምልኮ መፈጸማቸውን? ለምሳሌ አምልኮ ጸሎት ነው ብለሃል አይደል? ኦኬ ኢየሱስን ሐዋርያት እንዳመለኩ ልትሰጠኝ ነው? እስቲ በመጀመሪያ ቀጥታ ወደ ፖይንት ነገር ጸሎት አምልኮ ነው አይደል ያልከኝ? ረመዳን ምን ማለት ጸሎት አምልኮ ነው ብለህ ነግረኸኛል አይደል? አምልኮ ምንድነው ብዬ ስጠይቅህ ማምለክ ነው፣ ለሚመለክ አካል መስገድ ነው፣ ጸሎት ማድረግ ነው ብለኸኛል አይደለ? ለሰው መጸለይ ሳይሆን ወደሱ መጸለይ። አዎ ያካትታል። እዛ መሀል ያካትታል። ጸሎት አምልኮ ነው ብለኸኛል። ጸልይ መጸለይም ያካትታል። አሁን ሐዋርያት ኢየሱስን ማምለካቸውን በመረጃ ላሳይክ። እሺ ሐዋርያት ሥራ ምዕራፍ 9 ላይ ገባልኝ። ምዕራፍ 9 እሺ እሺ ቴንክ ዩ። ቁጥር ስንት? እሺ ሐዋርያት ሥራ ምዕራፍ 9 ከቁጥር 10 ጀምሮ አንብብልኝ። ወይ እንሄድበታለን። ምዕራፍ 22ም ዘሴም ነገር ነው የሚያወራው። እሺ በደማስቆም ሐናያን የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናያን ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልይልሃል እና ሐናያን የሚሉትም ሰው ገብቶ ወደ ደግሞም እንደ እጁን ሲጭንበት አይቷል አለው። እስከየት ነው ማነበው? በቃ ምን አለ እዚህ ጋር? ይጸልይልሃልና ነው ያለው። ለማን ነው የሚጸልየው? አይደለም፣ እነሆ እርሱ ይጸልያልና። ወደ ማን ነው የሚጸልየው? እሺ ወደ ክርስቶስ። እርሱ የተባለው ማን ነው? እርሱ የተባለው ማን ነው? እርሱ የተባለው ጳውሎስ ነው፣ ወይንም ደግሞ እዛው ላይ ሳኦል ተብሎ ተጠቀሰ አካል ይጸልያል። ለማን ነው የሚጸልየው? ወደ ክርስቶስ። እስቲ ያሳየኝ። ያው እዚህ ነው። ሁለተኛ መረጃ ላቅርብ። አይ ቆይ እዚህኛው ላይ እንሄዳለን። ጳውሎስ መሆኑን እያሳየኝ ነው። በደማስቆም ሐናን የሚሉት አይደለ አንድ ደቀ መዛሙር ነበር። ጌታም በራእይ ሐናያን ሆይ አለው። በራእይ እርሱም ጌታ ሆይ እነሆኝ አለኝ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ። እየተነጋገሩ ያሉት እዚህ ጋር ማንና ማን ናቸው? ሐናንያና ክርስቶስ። ክርስቶስ ለሐናንያ ለሚባለው ደቀ መዝሙር ተገልጦ ምን አለው? ነው ጳውሎስ እየጸለየ ነው፣ ወደ እርሱ ሄደ፣ ይሄንን ነገር መልእክቴን አድርስ ይላል። ሁለተኛ መረጃ በነገራችን ላይ መታዘዝ ነው። ሐናንያ ሲታዘዝ እናያለን።
ቆይ እንሄድበታለን። እሱ እዚህ ላይ ያወራ ያለው ሐናንያንና ክርስቶስ ተገልጾለት ነው እየታያለው አይደለ? አይደለ ካሌብ? ምን አልከኝ? ሐናንያንና ክርስቶስ ተገልጾለት ነው አይደል እየተነጋገሩ ያሉት ሁለቱ? ያ ናም ኦኬ። እርሱም ጌታ ሆይ እነሆ አለኝ። ጌታም ተነስተ ወደ ቅን የሚባለው መንገድ ሂድ። ጌታም ተነስተ ወደ ቅን የሚባለው መንገድ ሂድ። ማንን ነው የሚለው? ሐናንን ማለት ነው። ሐናንያን ማለት በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ። ኦኬ እነሆ እርሱ ይጸልያልና አለ። እሱ ይጸልያልና እሱ ወደ ማን ነው የሚጸልየው? ወደ ክርስቶስ። ወደ ክርስቶስ ያ እስቲ ምን ያሆናልሽ? ሐናን የሚሉትም ሰው ገብቶም ወደ ደግሞ እንዲያይ እጁን ሲጭንበት አይቶታል አለው። ሐናንም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስም የሚጠሩት ሁሉ ለሳምርስ ካህናት አለቆች ስልጣን ሰጠው አለው። እዚህ ጋር እያወራ ያለው ይጸልያል የተባለው ወደ ክርስቶስ የሚጸልየው የቱ ጋር ነው? እሺ ክርስቶስ እንዲህ አለ፣ ምንም ነገር ሲሆን ስትጸልዩ በስሙ ወደ መጸለይ እንዳለባቸው እሱም ደግሞ የምትለምኑትን ነገር ሁሉ አደርግላችኋለሁ ብሎ እንደተናገረው በዚያው መሰረት ኢየሱስ ክርስቶስ ወደኔ ጸልዩ ብሎ እንዳስተማራቸው ጳውሎስ ያንን ነገር ሲያደርግ እናያለን። ለምኑ ይሰጥ ወይ አንዴ እኔ መልስ አትምረጥ። መረጃ አቅርብ ያለው መረጃ ላቀረብኩት ደግሞ ሌላ ተጨማሪ ኤቪደንስ እያቀረብኩ። ስለዚህ እዚህ ጋር ነው ልታሳየኝ የሚገባው። ሌላ ቦታ ሄደ ሳይሆን የምታሳየኝ እዚህ ጋር ለኢየሱስ መጸለዩን ታሳየኛለህ። መብቴ ነው። ከየቱ ጋር መስጠት እንዳለበት መብትህን አልጠየቅኩም እኔ። መብትህን ሳይሆን መረጃ እዚህ ጋር ሁሉም ሰው የፈለገ ያለው ይጸልያል የተባለው እርሱ ወደ ማን ነው የሚጸልየው? እዚህ ጋር አውዱን አይደለ? አሁን ለምሳሌ መጽሐፍ ቅዱስ አንድ ጥቅስ ስናመጣ አንድ ጥቅስ ብቻ ይዛችሁ አትምጡ፣ አውዱን እያያችሁ ምናምን ትላላችሁ አብዛኛው ጊዜና አውዱን ይዘውና ይሄው እዚህ ጋር ይጸልያል የተባለው በማን ነው? መብትህን አልጠየቅኩም፣ መብትህን አልነፈኩም። ግን እዚህ ጋር ይጸልያል የተባለው ወደ ማን ነው የሚጸልየው? ጠየቀኝ። ስለጠየቀኝ እኔ መልስ እየሰጠው ስለሆነ ሚውት አታድርጉኝ። ሰላማዊ በሆነ መልኩ ተጋጭቼን እያወራ ያለው ሞዴሬተሮች በአግባቡ እንትን ብትሉ መልካም። እሺ አንደኛ ኢየሱስ ክርስቶስ ምን ብሎናል? በዮሐንስ ወንጌል ላይ ሌላ ቦታ ኧረ በእናትህ እዚህ ጋር ልትመልስ በተራ ስሙ እናንተ በረከት አንዴ እኔ ምን አለ መሰለህ ከኔ ጋር ስትወያይ ከጥቅስ መዝለል ጥሩ አያዋጣም። ምክንያቱም ከጥቅስ ምዘለ ከሆነ የሚያመጣብህ ነገር ከጥቅስ እየዘለልኩ እኔም አከሽፍብሃለሁ ማለት ነው። ጳውሎስ ማንን እንደሚገዛ እንደነበረ እኔም አሳይሃለሁ። ጳውሎስ እኮ ማንን እንዲገዛ እንደነበረ ሌላም ቦታ ሄጄ ልሰጥ እችላለሁ። ችግር የለውም። አንተ አቅሙ ካለክ መብት ነው። ግን እኔን አትገድል። ኧረ አያሳስብም በሱ ችግር የለውም። አሁን በዋና በአውዱ ልታሳየን ትችላለህ። ቆይ አንዴ አሁን ምን እያደረግክ መሰለክ ረመዳን? እንደዚህ አይነት ጥያቄ ላመጣብህ ስለሆነ ይሄንን መልስ አትመልስ እያልክ ለማስፈራራት እየሞከርክ። እኔ ደግሞ ክርስቲያን እኔ መልሴን ነው የምሰጠው እንጂ ያንተን የማስፈራራት ነገር የምሰማ አይደለም። አሁን ወደ መልሴ ነገር ሳይሆን ፕሊስ አንዴ በመደማመጥ እናደርገው። መልሴን እየሰጠው እዚህ ጋር ያሳያል። እዚህ ጋር ጨርሰን ወደ ዮሐንስ እንሄዳለን። እባክህ መልሴን አትምረጥልኝ። እኔ መልሴን ልመልስ። እዚህ ጋር ጨርሰን እንሄዳለን። አንሄድም። እኔ መብቴ ነው። እኔ እንድል መጽሐፍ ቅዱስን ተጠቅሜ ነው ጥያቄ ስጠይቅ ለምንድን ነው የማመልሰው? መብቴ ነው ትላለህ እንዴ? ጥያቄ መልስ እዚህ ጋር እሺ ያሳያል ወይ? እዚህ ጋር ወደ ኢየሱስ መጸለዩን ያሳያል ወይስ አያሳይም ነው ጥያቄ። ያሳያል አልኩኝ። እሺ አሳየኝ። የት አለ? ሌላ ቦታ እንዳትወስድ። እዚሁ አሁን ላይ አሳየኝ። እሺ እዚሁ ላይ አትምረጥልኝ። መልሴን አትምረጥልኝ ፕሊዝ እባክህ። የኔ መልስ ለመምረጥ አትምረጥልኝ አላለም።
እኔ መልስ ልመልስ እኔን መልስ አትምረጥልኝ ከየት መስጠት እንዳለብኝ እኔ ነኝ ማጣ ምን እንድሰራ ነው እዚህ ያመጣኝ እሺ ምን እንድሰራ ነው እዚህ ያመጣኝ እኔ ተረጋግተህ ስማ እሺ አንደኛ ደረጃ ምን አልኩኝ ሐዋርያት ኢየሱስን አምልከውታል ወይ ብለህ ስትጠይቀኝ yes አልኩኝ አምልኮ ምንድነው ጸሎት ነው ስላልከኝ እሺ ጸሎት ይኸው እዚህ ጋር ያቀርቡ ነው ሌሎች ኤቪደንሶችም አሉኝ እነሱን ኋላ ላይ የመነዘርኩ አሳያለሁ ግን እዚህ ጋር እናያለን አንድ ባንድ እናያለን እዚህ ጋር እንጨርስ እዚህ ጋር ስጨርስ ነው እኮ ወደ ሌላ ፖይንት ቆሜ ነው እየተናገርኩ ያለሁት እሺ አሳየኝ እዚህ ጋር ክርስቶስን ማምለኩን አሳየኝ እስኪ ተረጋግተህ አድምጠኝ እንዴ ምን ሆናል እዚህ ክፍል ላይ ምን ይላል ጳውሎስ ክርስቶስ እንዲህ አለ እነሆ እርሱ ይጸልያልና ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለ ብሎ ጳውሎስ ያየውን ነገር ነገረው ለማን ለሐናንያ ማለት እሺ አንተ ምን ጠየቀኝ ጳውሎስ ወደ ኢየሱስ ክርስቶስ እየጸለየ መሆኑን መረጃ ሰጠኝ አልኩኝ እሺ አልኩኝና ኤቪደንሶችን ማቅረብ አለብኝ ለምን ጸሎት የሚሰማ አካል ማን እንደሆነ ኤቪደንሶችን ማቅረብ አለብኝ አይደል ስለዚህ አይደለማ ሌላ ቦታ መሄድ ሳይሆን እዚህ ጋር ስለ ክርስቶስ ልታሳይ ከሆነ እንዴ ሌላ ጥቅስ ግን አልፈልግም እዚሁ ላይ ስለ ክርስቶስ ልታሳየኝ ይገባል ከላይ ጀምሮ ከፈለክ እዚሁ አሁድ ላይ አይወለክ እኔ መልሴን በመጽሐፍ ቅዱስ ነው የሚሰጠው እሺ መጽሐፍ ቅዱስ ሲሰጥ ደግሞ ጸሎት እዚህኛው ላይ አለክ የለም ካሌብ እባክህን እዚህ ላይ አለ የለም ወገናችን እንዴ እኔ መልሴን ልመልስና ልጨርስ ከዛ በኋላ ያንተን ሰበካ ይኸውልህ መልስ መስጠኝ ከሆነ መልስን ትሰጣለኛለህ አለዛ ሰበካን የምሰማበት ጊዜ የለኝም እኔ ረመዳን እንዲህ ነው የሚደረግ ሰበካን የምሰማበት ጊዜ የለኝም ይኸውልህ ምትመልስ ከሆነ እዚህ ላይ ስለ ክርስቶስ ያሳያል ወይስ አያሳይም ምትመልስ ከሆነ መልስ ያሳያል አልኩና መልሴን ያቀርባል አሳየኝ የታለ ነው የታለ ወደ ክርስቶስ የሚጸልየው የታለ እስኪ የታለ እዚህ ጋር አለ እዚህ አሁን ላይ አለ ወይ የለም አዎ ምን ሆናል እኔ መልስ ስላለ ይኸው እዚህ ጋር ጳውሎስ እየጸለየ እንደሆነ ኢየሱስ ክርስቶስ ለሐናንያ ይነግሯል ጳውሎስ ወደ ማን ነው የሚጸልየው ብለህ ደግሞ ጠየቀኝ አይደለ ጠየቀኝ ስለዚህ ይሄንን ማቅረብ አለብኝ አይደለማ መጀመሪያ ምን ብዬ ነው ወደዚህ ጋር ያመጣኸኝ ኢየሱስ ሐዋርያት ኢየሱስን ማምለካቸውን ነው ብለህ አይደል እዚህ ጋር ያመጣኝ እዚህ ጋር ስንመጣ ደግሞ እሱ ይጸልያል አለ እሱ የሚጸልየው ወዴት ነው ይሄ ያንተ አግሪመንት አይሆንም ደግሞ ላሳየህ እኔ ጳውሎስ ወደ ሌላ ቦታ መሄድ አይደል ይጸልይና ሲያምለክ የነበረውን ታሳየኛለህ ነው እዚህ ጋር አለ ወይስ የለም አሁን ያመጣልኝ ቦታ ላይ አዎ በላ ሌላ ቦታ የምትወዘኝ ከሆነ ችግር ነው አሁንም ገብቷል ለምን መብት አይደለም መጽሐፌን መጠቀም አልችልም እንዴ ነኝ ማምንበትን እምነቴን መጠቀም አልችልም መብትን ማታ ከሆነ ተምረናና ከዛ ታሳያለህ እሺ ቴንክ ዩ ለማንኛውም ያው በዝረራ ስለተሸነፍክ ልትከለክለኝ ትችል ይሆናል ግን እውነታው እዚህ ጋር እንግዲህ ያያችሁ ከሆነ አንድም ቦታ ሐዋርያት የለም አንድም ቦታ እውቀቱማ እንደሌላችሁ እኮ ያያየን ነው ረመዳን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አልহামዱሊላህ ለማንኛውም ከጥቅስ መዝለል ነው ልማዳቸውና በጣም ወጥረህ ነው ያዝከው አልহামዱሊላህ እንዲህ ሲያዙ ምንም እንደሌላቸው ሰውን የሚያጭበረብሩት ምናምን የሚሸውዱት ከአንድ ጥቅስ እየወሰዱ እንዲህ ያለ እያሉ ቁርጥ በማድረግ ማስመሰል ተግባር ነው ፈጽሙትና በደንብ ነው ያጋለጽካቸው ግን ውሃ እየጠጣ በጣም እያደከሙ ነው እንደሚ እኔ ጠየኩት ሌላ እሱ ያመጣልኝ ሌላ በመጀመሪያ አምልኮ ማለት ምን ማለት ነው እዛ ላይ ራሱ አንድ ባንድ ማምጣት እንችላለን ኢየሱስ እግዚአብሔርን እንዳመለከው አድርገው እዛ ላይ ራሱ አንድ ባንድ ማምጣት እንችላለን ገስታለሻው ኢየሱስ እግዚአብሔርን እንዳመለከው አድርገው ገስታለሻው ቪዲያን አንዳንድ ቦታ ስናይ ለምሳሌ ኢየሱስ ማለት ነው አንድ ባንድ እግዚአብሔርን ሲገዛበት እንደነበረው
ሐዋርያት እሱን ተገዝተውታል ወይ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሁሉን ከገዛለት በኋላ ግን ይላል። እንግዲህ አስቡት፣ ሁሉን የሚያስገዛው ኢየሱስ ነው፣ ለአንድ ፈጣሪ ማለት ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ነው። እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እንግዲህ አምልኮ እንደዚህ ነው፣ ይገዛል። እንደዚህ የሚገዛ የሚያመልክበት። ሌላው ደግሞ በዮሐንስ ወንጌል አትቀደዳለህ። ልጁን በስርዓት አስጨርሰዋል ወይ ማውራት ጉዴ። ቆይ እሺ እንወያይ። መልስ የላችሁ። እሺ ከየት ቤተ እምነት ነህ? መወያየት ከቻልክ ተረጋጋ። አንተ በስነ ስርዓት በሰዓት መወያየት ትችላለህ። ሰዓት ይያዝልህ። በስርዓት መወያየት ትችላለህ። ትወያያለህ ከኔ ጋር ትወያያለህ። ሚዩት አታርገኝ። በስነ ስርዓት ሰዓት ተይዞልህ ማውራት ትችላለህ። ትወያያለህ ወይ? ትወያያለህ ከኔ ጋር እንወያያለን። እስከፈለግከው አዳር ሙሉ ትወያያለህ። ሲጀመር ልጅ የሰጠ ተረጋጋ ወንድም። ረመዳን አንተን አይመጥንም። እባክህ ሚዩት አታርገኝ። እናንተ መጮህ እንችላለን። እኛ ክርስቲያኖች ዝም ብለን እናወራ ስላለን እናንተ እየጮህን ለማሳመን በቃ ገብተህ ታብታብ አድርግ። ምንድነው ተንጫጫሳ? ወይም ትወያይ ከሆነ ተረጋጋ። እንዴ ምንድነው እሳ መልስ የለምና ተንጫጫቸው። አለይኩም ሰላም ወራህመቱላሂ ወበረካቱ። ገባ ቢቢ። ቆይ ለሐሰን እንደ ቦታ እንቀጥበት። ለሐሰን እኔ እወርዳለሁ። ሐሰን በነገራችን ላይ ሴቶች ብቻ ናቸው ምላሰኛ የሚመስሉኝ የነበረው። ለካ ወንዶቹ ምላስ አለባቸው። ምላሰኛ የአስተያየት ውስጥ ቢያንስ ብናዳምጣቸው ባይ ነኝ። ትክክል ሆኖም አልሆኑም ማለት ነው። ምክንያቱም ከስራ ለሰው የራሱ ረመዳን እኔ እወርድልሃለሁ። እንትን ነው ጥያቄ የሚጠየቀው ጥያቄ ልጁ አምልኮ የሚለውን ለማምጣት ጸሎት ጠየቀ። ከዛ እሺ መጸለይም እንደ አምልኮ አየው። የጠየቀው እሺ በዛ ነገር ላይ ትሄዳለህ ወይ? አሁን ለምሳሌ እሱ እዛ ጋር እያሳየኝ ያለው ይጸልያል የሚለውን ነገር አሳየኝ አይደለ? እኔ ደግሞ ሐዋርያት ወይም ደግሞ ጳውሎስ ለኢየሱስ መጸለዩን እዛ ክፍል ላይ ያሳያል ወይስ አያሳይም? ሌላ ቦታ የምትሄድ ከሆነ ሌላ ጥቅሶችን የምታመጣ ከሆነ እኔም ሌላ ጥቅስ አመጣና ማለት ነው ፉርሽ ይሆናል። ከዚህ ከጥቅስ እዚህ ጋር ስለሆነ እንደዚህ ነው፣ ከዛ እዚህ ጋር ይመጣል እንደዚህ ነው ብዬ ላወርድ ወይም ደግሞ ላፈርስ ይችላል። ግን አውድ ትላላችሁ አብዛኛው ጊዜ ጥቅስ ስናመጣ። ስለዚህ አይሁዱን ይዘን የምንከተል ከሆነ ያ ቦታ አያሳይም። እኔ አሁን ቅድም እያወራሁበት ያለው ለምሳሌ እንደተናገርኩት ማለት ነው። አሁን እዚህ 22 ላይ ምዕራፍ ዮሐንስ ወንጌል ምዕራፍ 22 ላይ ኢየሱስ እግዚአብሔርን ሲገዛ እንደነበረ ይገዛል ወይ ነው። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን እያለ ኢየሱስ ቃል በቃል ይናገራል። ኦኬ አንደኛ ቆሮንቶስ ላይም አይተናል። ምዕራፍ 15 ቁጥር 28 ላይ ሁሉ ላስገዛለት ይገዛል ነው። እንደሚገዛ እንደሚሰግድ ያሳየ ነው ኢየሱስ። ይሄ ኢየሱስን ለአምላኩ የተገዛ ያለውን ሐዋርያት እንደዛ አድርገው ተገዝተውታል ወይ? ሲጸልይ አደረ ሲልም የሚናገረው የሉቃስ ወንጌል ላይም አለ። ምዕራፍ 6 ቁጥር 12 ላይ በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። ኦኬ አሁን እንደዚህ ባየናቸው ነገር ሲጸልይ አደረ ወዴት እንደሚደ አሁን እዚህ ጋር ወደ እግዚአብሔር መጸለዩን ያሳያል። እኔ ያመጣሁት ኤቪደንስ ላይ ማለት ነው። ላይክ እንደዚህ አይነት ኤቪደንስ ያመጣል ወይ መገዛትን አምልከዋል ወይ የሚባለውን ነገር አሁን ለምሳሌ ኢየሱስ ለእግዚአብሔር ሰግዷል፣ እኔ ያመጣው ይሄው አሳየው። ሐዋርያትም ለኢየሱስ ሰግዷል፣ ሄዶ ማምጣት መፍትህ ነው። እዚህ ጋርም ሲጸልይ አደረ ወደ እግዚአብሔር ሲጸልይ አደረ ኢየሱስ። ይሄው መረጃው ይሄው ኢየሱስ ተገዝቶታል። ሁሉን ካስገዛለት በኋላ ልጁ ደግሞ ራሱ ለእግዚአብሔር እንደሚገዛ አሳይቻለሁ። ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ማለት ነው። በእንደዚህ አይነት መልክ አለ ወይ ነው። እዛ ጋር እሱ ይጸልያልና ከተባለ አንተም ትጸልያለህ እኮ አይደል እንዴ?
ሁሉም ይጸልያል። እዚህ ጋር የሰው ልጅ ሁሉ ሃይማኖት ያለው ሁሉ ይጸልያል። ወደ ማን ነው የሚጸልየው የሚለው ነገር ነው ፖይንቱ። ሐዋርያት ሆኑ። ሐዋርያት መሆኑን እንመጣበታለን። ለምሳሌ አንድ ጊዜ ሚውት አድርጋ አዳምጠኝ። እዚሁ ባወራው ላይ ማለት ነው የሐዋርያት ሥራ ላይ ምዕራፍ 9 አይደል የመጣው ቅድም ከአራት ጀምሮ ስናይ ለምሳሌ ጳውሎስ ራሱ ተገለጠልኝ ወይም ደግሞ ጳውሎስ ተገለጠልኝ ሐዋርያ ሆንኩኝ ብሎ የተናገረበት ቦታ ላይ ምን ይላል መሰላችሁ? አውዱን ተከትላችሁ በምድር ላይ ወድቀን ሳለ ይላል። በምድር ላይ ወድቀን ሳለ ማለት 1% ነው የሚያሳየው። ኦኬ 1% ወይም ደግሞ አንድ ሰው ነው በምድር ላይ ወድቆ ሳለ ማን በምድር ላይ ወድቆ ሳለ አንድ ሰው ነው። ሳውል ሳውል ስለምን ታሳደኛለህ የሚለውን ድምጽ ሰማ። ጌታ ሆይ ማን አለው? እርሱም አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያ ብረት ብትቃወም ላንተ ይብስብሃል አለው። እያለ መጣና አውዱ አንድ ነው እዚህ ላይ ከእርሱም ጋር በመንገድ ላይ ሄዱ ሰዎች ድምጹን እየሰሙ ግን ማንን ሳያዩ እንደ ዲዳዎች ቆሙ ይላል። ምዕራፍ 22 ላይም ዘሴም የሆነ አውድ እናያለን። ለምሳሌ ምዕራፍ 22 ላይም ይሄው ከ7 ጀምሮ ስናይ በምድር ላይ ወድቄ ይላል። እዛ ላይ በምድር ላይ ወድቆ ሳለ ሲል አንድ ሰው ስለሱ እያወራ ያለ ነው አድገም ነው ወርቁ ማለትና በክንፎቹ ማለት የትኛው ነገር መጽሐፉ የተጻፈ ምንድነው ለኛ በሚገባን ቋንቋ ነው እኮ ይሄንን ነገር አሁን አንተ ካባዱት ማለት በቃ እኔ በሚገባኝ ቋንቋ ነው ያስረዳኛል። እግዚአብሔር ክንፍ እንዳለውና ላባ እንዳለው ባይብሉ ያስተምራል። እኔም በሚገባኝ ላባና ክንፍ አለው ብዬ ነው የምረዳው። ኃይሉ ነው ብለ የተረጎመልህ ማስረጃ አምጣ። ኃይሉ ነው ብለ የተረጎመልህ መንፈስ ነው እኮ ለመንፈስ ደግሞ እግር እጅ ምን ነገር የለም እኮ መንፈስ ነው ብሎ የተናገረው አምላክ እኮ ነው ክንፍ አለኝ ያለው አይደለም። ክንፍና ላባ አለኝ አለ። ምን ላድርግ ነው? እሺ ክንፍና ላባ አለኝ አለ። የነገርኩሽ ነው መንፈስ ነው ካለ ምላስ ማለይ ብሏል። ከንፈርና ምላስ ራሱ አለ። ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ በእግዚአብሔር ስም ከሚነድ ቁጣ ከሚግለቁጥ ጢስ በጣም ደስ ይላል። ከሩቅ ይመጣል። ከንፈሮቹ በጣም ደስ ይለኛል። በዚህ አፕላይ እናርገው ሁለቱ ይሄንን ልውሰደውና ወደ አንቺ ቆይ አንድ ጊዜ እንጂ አሁን ባይብል ላይ ኮዳ ነው ቀደም ማንንም ማመለሱልህ ከንፈሮቹ ባይብል ላይ ተደላደለ ማለት ውስ ነው ያልሽ ነው። ወንበር አለው ከንፈሮቹ አላህ ወንበር አለው ያልሽ ነው። አረ ቆይ መረጋጋት። አሁን እኮ ባይብል ላይ እኮ ነው ያወራነው ከንፈሮቹ ነው። አሁን ምሳሌ አሁን ስለምን ትናደዳለህ? አሁን ማስረጃ ሳመጣ ለምንድን ነው የምትናደደው? አይደለም ማስረጃውን ሞግት አሁን ማስረጃው ከንፈሮቹ ቁጣኔ እግዚአብሔር መንፈስ ነው ካልኩሽ በቃ ምንድነው ይሄ እኮ ክርክር እግዚአብሔር መንፈስ ነው የሚለው ሁሉ እንዳለ ሁሉ ኢሳይያስ ላይ ከንፈርና ምላስ ላባና ክንፍ እንዳለው አይንና ቅንድብ እንዳለ ሁሉ ያስቀምጣል። ማስረጃ ደግሞ ይሄው ጠቀስኩልክ። ለምሳሌ መዝሙር 91 ቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹም በተተማመናለህ ብሎ ይናገራል። ከንፈርና ምላስ ማነው? ከንፈርና ማነው? ላባና ከንፈርና ላባና ክንፍ እንዳለው ያስቀምጣል። ከንፈርና ምላስ እንዳለው ደግሞ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እግዚአብሔር ስም እግዚአብሔር መንፈስ ነው በሁሉ ቦታ ያለ ነው ያልኩሽ ጋር ከሩቅ ይመጣል። ከንፈሮቹ ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል። ምላሱ የእግዚአብሔር ምላስ ማለት ነው። እቺ ነገር አፕላይ እናርገውና እሺ ባንቺ ሐሳብ እንስማማ እንበልና አላህ ስለተደላደለ ማለት አልነበረ ማለት ነው። አልነበረ ማለት ነው። ከዛ በፍጥረት ቆይ አሁን እዛ ለምን እንደምትነል እኔ ለአባቶች ለምን ሁለቱን እናርጋ አንተ ምሳሌያዊ ነው። አላህ ፍጡር ነበረ ምንም አልነበረም ያልሽ ነው። ተደላደለ የሚለው ነገር ስህተት ነው አማርኛው ትርጉም ላይ አምላካችን አለ አርራህማን ወላ አርሽ ምን ይላል? ቆይ ወደዛ ትሄድ አሁን እዛ ላይ እንመጣለን። ወደዛ የሚባል ነገር የለም። ሁለቱ ላይ አሁን የተጠየቀውን ጥያቄ መልስ። ስለዚህ አልነበረም ማለት ነው። ስልጣን አልነበረም፣ እውቀት አልነበረም ያልሽ ነው። ችግር የለም። አሁን ወደዛ እንመጣለን በኋላ። ስለዚህ ሁለቱን አፕላይ እናድርግ። የጠየቀው ጥያቄ እግዚአብሔር ምሳሌያዊ ምናምን እንዳትይኝ ብቻ ላባና ክንፍ አለው ይላል። ምሳሌያዊ ነው ስትል አንተ ማስረጃ አምጣ። እኔ ምሳሌ አይደለም ስል ማስረጃ ልስጥ። ምሳሌ ባይርሽ ላይ ተደላደለ ያለው ወንበር ላይ ያለው ወይን አላህ መልስ የለህ አንቺ መልስ የለሽ አላህ ወንበር ላይ ተቀመጠ የሚል ማስረጃ የለም። አይርሽ ምንድነው እኮ ወንበር ላይ ተቀመጠ የሚል የለም ማስረጃ። እንደዛ የሚል ነው። አሁን እንኳን ታውን ያስቀየስከ ነው መልስ አጥተህ ነው። ምን ላይ ነው የተቀመጠ አላህ አልመልስልህም። አሁን የመጀመሪያው ማለት ነው አላህ ተቀመጠ ስትይ ባለጌ ብሎክ ነው ማረግ እንትን ሳይሆን ብሎክ አንቺ ራስሽ እኮ ነው ያልሽ ይኸው
ብሎክ ነው። እሺ ብሎክ ነው ማድረግ። አስተግፊሩላህ ወአቱቡ ኢለይህ። አይ ክርስቲያኖች እኮ ወላሂ ነው የምላችሁ ማለት ራሳቸው የጠየቁትን ጥያቄ እነሱ ጋር ተመልሶ በማስረጃ ሲጠየቁ እንደዚህ ይናደዳሉ። ብልግናቸውን ደግሞ ተመልከቱ። እኔ ባይብል ላይ ከፈቼ ይሄው ይሄ ይላል። ማስረጃ ደግሞ ከአባቶች አለኝ። ይሄን ማስረጃ ልስጣችሁ። እግዚአብሔር ላባና ክንፍ እንዳለው ማስረጃ አለ። ማስረጃው ምንድነው? መዝሙረ ዳዊት ምዕራፍ 91 ከቁጥር 4 ላይ በላባዎቹ ይጋርዳል በክንፎቹም በታች ትተማመናለህ ብሎ ይናገራል። ስለዚህ ምን አለው? በላባዎቹ እያለ ስለሚገልጽ ላባ አለው፣ በክንፎቹም ስላለ ክንፍ አለው እግዚአብሔር። ስለዚህ ባይብል ነው ያለ ይሄን። ኢሳይያስ ምዕራፍ 30 ከቁጥር 27 ላይ እነሆ የእግዚአብሔር ስም ከሚነድ ቁጣ ከሚጉዳለጎልም ጢስ ጋር ከሩቅ ይመጣል አለ። ከንፈሮቹም አለ ከንፈሮቹም ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት አለ። ስለዚህ ምን አለው? ከንፈርም አለው ምላስም አለው። ይሄን ያለው ማን ነው? ባይብል ነው ያለው። ሌላው አይንና ቅንድብ እንዳለው ደግሞ መዝሙረ ዳዊት ምዕራፍ 11 ከቁጥር 4 ላይ እግዚአብሔር አለ በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆች ይመረምራሉ አለ። ስለዚህ ምን አለው? አይን አለው ቅንድብ አለው። ማን ነው የሚለው? ባይብል ነው የሚለው መዝሙረ ዳዊት ምዕራፍ 11 ከቁጥር 4 ላይ ማለት ነው። ሌላው ደግሞ አፍንጫ እንዳለው ልስጣችሁ። አፍንጫም አለው አፍም አለው። ይሄ ዘጸአት ምዕራፍ 15 ከቁጥር 8 ላይ በአፍንጫ እስትንፋስ ወይኖች ተከበሩ ይላል። በአፍንጫ እስትንፋስ። ስለዚህ ምን አለው? አፍንጫ አለው። መዝሙረ ዳዊት ምዕራፍ 33 ከቁጥር 6 ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ እያለ ይናገራል። አፉ አለው። ስለዚህ አፍ አለው የሚለው ራሱ፣ ቅንድብ እንዳለው የሚናገረው፣ ብብት እንዳለው የሚናገረው ራሱ። ብብት እንዳለው ደግሞ ማስረጃ ልስጣችሁ። ብብት አለው አምላክ። ይሄን የሚለው ኢሳይያስ ምዕራፍ 40 ከቁጥር 11 ላይ መንጋውን እንደረኛ ያሳማራል፣ ጥቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። ማን? እግዚአብሔር። ብብት አለው የሚለው ማን ነው? እግዚአብሔር ነው። ይሄንን ደግሞ አባቶች ራሳቸው ሲተረጉሙት ልንገራችሁ ማስረጃ አባቶች ምን ብለው ተረጎሙት ይሄንን? እሺ ክርስቲያኖች እኛ በማስረጃ ስለሆነ የምንመለከተው እና እናንተ ደግሞ በስሜት ስለሆነ የምትጓዙት እኛ በማስረጃ እንጥቀስ። እሺ መጽሐፈ ሜላድ ላይ ምን ይላል መሰላችሁ? መጽሐፈ ሜላድ ምዕራፍ 10 ላይ በአዳም ላይ ያለው ሁሉ መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆኑ እግሮችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ አለ ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይን እና ጆሮ እጆችና እግሮች ሌሎችም የተቀሩት አካላት እንዳሉት እናምናለን። ማን እንዳሉት እናምናለን። ማን? መጽሐፈ ሜላድ ላይ አባቶች እንትኖቻቸው ሃይማኖታቸው የቀኑ 318ቱ ሊቃውንት ተስማምተውበታል። እኔ 318 አባቶቹ የተስማሙበትን ማስረጃ ነው የሰጠሁት። እሱ ደግሞ በስሜቱ ነው የሚነዳው። ወደ ቀጣይ ሲሄድ አምላካችን አላህ Subhanahu Wa Ta'ala ከአርሽ ላይ ተቀመጠ ብለን አናምን። ሲጀመር ተቀመጠ ብሎ የሚያምነው ማን ነው? ክርስቲያን ነው የሚያምነው። እግዚአብሔር በዙፋኑ ላይ ተቀመጠ የሚለው ማን ነው? ከዛ በኋላ ኢየሱስ ክርስቶስ እኮ በአብ ቀኝ ይቀመጣል እኮ ነው የሚለው። በዙፋኑ ላይ እስቲል ክሩቤል ይዘውት የሚበሩት ማን ነው? እግዚአብሔርን እኮ ክሩቤል እኮ ተሸክመውት በረሩ ይላል ባይብል። ኪሩቤሎች ሁለት ኪሩቤሎች ተሸክመውት በረሩ ይላል። ግልጽ ነው። እግዚአብሔር በታላቅ እንትን ላይ ራሱ እስቲል ቁጭ ብሎ ትልቅ ሽማግሌ ሆኖ ቁጭ ብሎ ያለ ይናገራል። ራእይ ላይ ራሱ ሽማግሌ ነው ይላል እግዚአብሔርን ባይብል ማለት ነው። ሽማግሌ ነው ወላሂ ባይብል ነው የሚለው። እኔ አላልኩም። ኢሳይያስ ላይ መመልከት ትችላላችሁ። ራእይ ላይ መመልከት ትችላላችሁ። እግዚአብሔርን ሽማግሌ ነው ይላል። ዳንኤል ምዕራፍ 7 ቁጥር 22 በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳንም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፈቻቸውም እያለ ይናገራል። ማን? በዘመናት የሸመገለው ተብሎ የተነገረው እዚህ ላይ አብ ነው። ዮሐንስ ራእይ ላይ መመልከት ትችላላችሁ። ሽማግሌ ነው የምታመልኩት ያ ጀማ። ሽማግሌ ነኝ አለ አምላክ። እንዴት ነው ሽማግሌ እያለ አምላክን እየገለጸ መጽሐፋችሁ እኛን የምትታችሁት ማለታችሁ? ቁጭ ብሎ እያለ በዙፋኑ ላይ የተቀመጠው ብሎ ዮሐንስ ራእይ ላይ የሚገልጸው ማን ነው? አብን እኮ ነው።
በዙፋኑ ላይ የተቀመጠው እንዲህ ያለኝ ብሎ ዮሐንስ ራእይ 1:1 ላይ ይመለከታል። በዙፋኑ ላይ ለተቀመጠው እያለ ማን በዙፋኑ ላይ የተቀመጠው? እግዚአብሔር። እኛም መጣታችሁ በዙፋኑ ላይ ተቀምጧል አላህ ቢሆን ራሱ እኮ ምንም ችግር የለውም። ምክንያቱም ይሄ ነገር የአምላክ ባህሪ ነው ተብሎ ከተነገረ እንቀበላለን። እኛ ግን እናንተ ይሄንን ስተታችሁ መጀመሪያ እናንተ ላይ ያለውን አጥሩ ነው። እኛ ግን እንደዚህ ብለን አናም አላህ Subhanahu Wa Ta'ala አርሽ ላይ ተቀመጠ ብሎ የሚያምን የለም። ተደላደለ የሚለው አማርኛው ላይ ስተት ነው። ታዲያ ምንድነው ሲባል الرحمن على العرش استوى አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ነው የሚለው። ፍጥሮን አያካብቡትም አምላክ ግልጽ ነው። አላህ Subhanahu Wa Ta'ala ከፍጥሯን ውጭ ነው። ፍጥሮን አያካብቡትም ከአርሽ በላይ ነው። አርሽ የሚያልቀው ፍጥሮን የሚያልቀው የት ነው? አርሽ ላይ ነው የሚያልቀው። ግልጽ ነው። አላህ Subhanahu Wa Ta'ala በዚህ ብልኩ ላይ ያስረዳል። እኛ የምንረዳው አባቶቻችን ትርጉም ስለሆነ ታላቁ ሙፈሲር ረሱል ሰለላሁ ዐለይሂ ባልደረባ ከኢብኑ አባስ ሁለት ጊዜ ተምሮ የነገረን ምን ብሎ ነው? አርራህማን አርሽ ሰው የሚለው አላ ወርተፋ አላ የበላይ ሆነ ከፍ አለ ብሎ ያስቀምጣል። ስለዚህ እኛ ምን ብለን የምናምነው? አርራህማን አላ አርሽ ሰው አላ ወርተፋ ብለን የምናምነው ከፍ አለ የበላይ ሆነ ብለን የምናምነው። ሲቀጥል አምላክን እናየዋለን ይሰንቀናው እንዴት የሚለውን አናውቅም። አላህ Subhanahu Wa Ta'ala እጃለይ ብሎኛ አው አለው እናምናለን። ግን እንዴት የሚለውን አናውቅም። ምን አይነት ነው አናውቅም። የራሱ የሆነ መለኮታዊ እጅ እንደሆነ ተናግሯል። የሚመስለው ምንም ነገር እንደሌለ ተናግሯል። አላህ Subhanahu Wa Ta'ala የሚመስለኝ ምንም ነገር የለም ካለ በኋላ ራሱ እሱ ሰሚው ተመልካቹ ነው ይላል። የሰው ልጅ ሲፈጥር እኮ ፈጃልናሁ ሰሚዓን በሲራ የሰው ልጅ ሰሚና ተመልካች አደረኩት ይላል። ስለዚህ ሰሚና ተመልካች ተደርጎ አምላካችን አላህ Subhanahu Wa Ta'ala እኛ ስለፈጠረን አምላክን እንመስላለን ማለት አይደለም። አምላክ ይሰማል ግን የእንደኔ መስማት አይደለም። የኔ መስማት የተገደበ ነው። ከጊዜ በኋላ የሚጠፋ ነው። ከጊዜ በኋላ የመጣ ነው። የአምላክ ግን ሁሉን የሚሰማ ሁሉን ከጊዜ በኋላ ያልመጣ ያልተገደበ ዘላለማዊ የሆነ ነው። ግልጽ ነው። ከአምላክ ጋር የሚስማማ አይደለም በፍጹም። ልክ እጅ የሚለውንም በተመሳሳይ ነው የምንቀበለው። የሚመስለው ምንም ነገር የለም ብለን ማለት ነው። هذه اوكي እና እንደዛ ነው ወገኖች። እና አትሳደቡ። እስልምናን ካልተሳደባችሁ ሃይማኖታችሁን መስበካችሁ ነው። አላህን ካልተሳደባችሁ መልእክተኛውን ካልተሳደባችሁ ብልግና ካልተናገራችሁ ያኒ ሃይማኖታችሁን መናገራችሁንም ወገኖች እንደዚህ ነው እንደዚህ ናችሁ። በጣም እኮ የሚያሳዝነው በነገራችን ላይ ማለት ነው። ምን ይላል መሰላችሁ? መጽሐፈ ምሳሌ ላይ ማለት ነው። መጽሐፋችሁ ምን ይላል መሰለ? ወዳጁን የሚንቅ እሱ አይምሮ የጎደለው ነው ይላል። አይምሮ የጎደለው ነው። አስተዋይ ግን ዝም ይላልና አእምሮ የጎደላችሁ ስለሆናችሁ ነው እንደዚህ የምታደርጉት። ያው መጽሐፈ ምሳሌ መጽሐፍ ነው ስለምትሉ ጠበበኛው ሰለሞን ነው የጻፈው ስለምትሉ ነው። ጠቢቡ ሰለሞን እንደዛ ብሎ ይናገራል። እና ሀዳኩም አላህ እኛ የምንለው እንደዚህ ነው። አላህ ሂዳያ ይስጣችሁ ይምራችሁ። በቃ እሺ፣ ሌላ ጥያቄ ያለው ካለ መግባት ይችላል። ወገኖች መግባት ይችላላችሁ። መሳደብ እንትናችሁ ያልሆነ ምንድነው መገለጫችሁ ያልሆነ ክርስቲያኖች የምትገቡ ሞረ ደስ ይላል። ሙግት ስትያዙና ማስረጃ ስትጠየቁ ደግሞ አልችልም ማለት እኮ ያባት ነው። መሳደብ እንትን አይደለም። ቀደም እነዛን አይታችኋቸዋል። ማስረጃ ሲጠየቁ ማስረጃ ያመጡም ውልቅ ብለው ይሄዳሉ ወይም ይሳደባሉ። በጣም የሚያሳዝነው። አላሁ ሙስተዓን። እሺ ጥያቄ ያለው ይግባ። ሰላም ብያለሁ። ሰላም አሲያ አለው። ጌታ ኢየሱስ የተመሰገነ ይሁን አለው። ምንድነው እኔ ቤተ እምነቴ ከኦንሊ ጂሰስ ከሚባለው ነውና ምንድነው እኔ የምጠይቀው አሁን ስትይ የነበረው ነገር ሁሉ ስለ ፈጣሪያችን ወይም የአላህ ማን ነው ፈጣሪ ብብት አለው የነሱ ፈጣሪ የነሱ እንዲህ ያለው ስትይ ነበርና አልሽ እኔ አላልኩም እኔ ሳይሆን ያልኩት መጽሐፍን የሚለው መጽሐፍ አሪፍ እኮ መጽሐፉ እኮ አልተናገረም። መጽሐፉን ያነበብሽው አንቺ አይደለሽ? አዎ አንቺ አልሽ ሳይሆን መጽሐፉ አለ ብለህ አውራ ብዬ አሁን ያልኩት መጽሐፉን ነው። አንቺ አልሽ። በቃ አሪፍ ነው። ስለዚህ ጥሩ። ከዛ በኋላ አንቺ እንደዛ አልሽና እኔ የገረመኝ ነገር ደግሞ ምንድነው ብትይ መሰለሽ? የኛ አላህ ግን አልሽ የኛ አላህ ግን
እንደዚህ ነው የሚያይ ምን ብለሽ አሻሽለሽዋል። የኛ አላህ ግን አይታይም፣ አይዳሰስም። ነገሮችን በምንድን ነው የተናገረው? በምሳሌ ነው እያልሽ ነው አይደል? ያስተማርሽን አሁን ሰማው እኮ አላልኩም። ለምን ድገሚ? አልሰማህም? አዎ ይሄን ነገር ለምን እንዳነሳ ነው ልንገር። አላህ ሱብሓነሁ ወተዓላ የራሱ የሆነ መለኮታዊ ማንነት አለው። ለምሳሌ አምላክ ያያን ይሰማን፣ እጅ አለው፣ እግር አለው ብለን እኛ ሙስሊሞች እናምናለን። አዎ ከዛ እንዲቃል ስለሆነ የሚባለው አይነት እግር አለው አይን አለው ማለትሽ አይደለም አይደል? ፊዚካሊ እንደኛ እያልኩ አይደለም። የራሱ የሆነ መለኮታዊ ማለት ነው። ተረዳውሽ? አሪፍ። የራሱ የሆነ መለኮታዊ ማንነት አለው። የሚመረመር ወይም ደግሞ በእኛ የሚታሰብ በፍጹም አይደለም። የራሱ የሆነ መለኮታዊ እያልኩ ነው። ገብቷል? እንደዛ ብለን ስለምናምን መጥቶ ተቸው ወገናችን። ምንድነው የተቸው? አላህ እንደዛ ሲተች አላህ ይሄ ያለው ይሄ ነገር የሚታመን ነገር ነው። አንተ ስለማታውቅ ነው እንጂ አምላክ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ መስማትና ማየት አለው። ይሄም ባይብል ያስተምራል። ይሄም ባይብል ለማስረጃ ሰጣት ለቤ በቃ መርሐባ ገባሁን ጨረሽ ዛራ? አዎ ጥሩ እኮ ነው። እኛም አየሽ ልክ አንቺ ላች ባልሽው አይነት ነው ለባይብል የሚሰጠው። ለምን በይ አሁን ቁርአናችሁ እንግዲህ እኛ የምናምነው አንድ ፈጣሪ ያ ሰማይና ኻሊቀ ሰማዋት ወልአርድ የሆነው ምድርና ሰማይን የዘረጋው ጌታ አንድ ነው። ይሄ አንዱ ደግሞ የእስራኤልን ሕዝብ ሲመራ የነበረ በእስራኤል ሕዝብ መካከል ነቢያትን ሲመርጥ የነበረ ነው። ይሄ ደግሞ ቁርአናችሁ የሚመሰክር ነው አይደለ? ዛሬ ወይዋ ነው አይደል? ተባረክ። ስለዚህ ቁርአናችሁ ስለዚህ ያ አላህ እኔ ነኝ እያለ እንደዚህ ያደረግናቸው ከፈርዖን ቤት አዳንናቸው እንዲያደረግናቸው ያ በኒ እስራኤል እያለ ሲያወራ የነበረው ቁርአን ላይ ያ አላህ በእናንተ የእስራኤልን አምላክ እያለ ነው። አንቺ ግን ሳይገባሽ ይቅርታ ስለዚህ ቃሌ የሆነ ሰው ጋር እንዲ ለተያያዝን ይመስል ያንን ነው እየተሳደብሽ ያለሽውና ቴኬር ብታረጊ ጥሩ። መቼ ተሳደብኩ? አይ እንደዛ ስትይ የነሱ አላህ እያልሽ የኛ ፈጣሪ የነሱ መቼ ተሳደብኩ ነው? አሁን እኔ ተሳደብኩ? አሁን ምን ብዬ ተሳደብኩ? በቃ አልተሳደብሽም፣ ግን ይሄንን እያሰብሽ ምን ብዬ ተሳደብኩ? እሺ እኮ አሁን ተሳደብሽ ስትል እኮ እኔ ነው ተሳደብ አምላክ ይልቅ ድንጋይ ብታመልክ ራሱ ነው ያንተና አምላክ አልተሳደብም። ገብቶሃና? ለምን ከተባለ አምላክ አላህ አዘውጅል ይሄንን ስለከለከለ ምን ብሎ እነዛ የሚያመልኳቸውን ጣቶቻቸውን አትሳደቡባቸው ስለሚል ማለት ነው። እንኳን አይደለም እና ቀርቶ እና አብርሃም እና ይስሐቅ እና ያዕቆብ አምላክ ተብሎ የሚታመነውን አምላክ አይደለም ድንጋይ ብታመልክ አልሰርብም። ለምን አትሳደቡ ብሎ አምላክ? ምክንያቱም ድንበር በማለፍ ሰዎች የኛን ስለሚሳደቡ አልተሳደፉም። ምንድነው ያደርኩት? መጽሐፉን አብነበብኩኝ። ይሄ ነገር ከአንተም ያለ ነው ብዬ አሳየሁኝ እንጂ አልተሳደብኩም። እኔ ዛራ የቴዋ አሪፍ በቃ አልተሳደብሽም ብለን እንያዘው። ለምን መሰለሽ እንደዛ ምልሽ ቁርአናችሁ ስለ ባይብል ስለመሰከረ ነው። እሺ አታድርጊው ምልሽ። ለምን አንቺ ስልጣን የለሽም። ስለ ባይብል አልመሰከረ ባይብል ላይ ያለው አልመሰከረ እሱ ማምጣ ማስረጃ ባይብል ላይ አሁን ማስረጃ ማምጣት አለብህ ወገናችን። ስለ ባይብል መስክሯን ስትል ስለ ባይብል ማስረጃ ማምጣት አለብህ። ኦኬ ባይብል ላይ የእስራኤልን ሕዝብ ያወጣው አምላክ እሱ አታውቂው? ስለ ባይብል ስትል ባይብል ብለህ ስታወራ አሁን ጥቅሎሽ እያልክ ነው። ጥቅሎሽ ባይብል ማለት ጥቅሎሽ ማለት ጥቅሎሽ ምንድነው? ከዘፍጥረት እስከ ዮሐንስ ራእይ ያለውን ለማለት ፈልገህ ነው ባይብል ስትል። እኛ የምናምነው ግን እኮ እኛ የምናምነው ባይብል ላይ ያለውን ፈጣሪ አትቀበይም በቁርአናችሁ መሰረት? እሺ ላውራ አንዴ። አዎ ልክ እኛ ማለት ነው እኛ ሙስሊሞች ምን እንደምናምን ልንገርህ። አሁን አንተ ባይብልን እንድትቀበል ቁርአን ያዝሻን ስትል ማስረጃ ማምጣት አለብህ። ቁርአን ባይብልን እንድትቀበል አያዘኝም። የሚያዘኝ ምንድነው ታዲያ ከተባለ አያዘኝም አለ ካልክ ማስረጃ አምጣት። ይኸው አንድ ማስረጃ። ኦኬ እኔ አሁን መንገድ ላይ ስለሆንኩ ነው እንጂ እስክትከተሉ እነዛ የመጽሐፍ ባለቤትን እስክትከተሉ ድረስ በምንም ላይ አይደላችሁም አይልም ይላል። አይልም እንደዛ አሁን አንተ እንዳልከው አይልም። እንደዛ ደግሞ የሚለው ለአላህ ልትመሰክሪ ወተሽ ውሸት እናወራለን። ቆይ ለአላህ ኧረ ቆይ
የለም እኔ ልንገር በቃ ሰለኛ አስተምሮ ልንገር። ምክንያቱም አሁን አንተ እየሳትክ ነው። ምክንያቱም እኛ ባይብልን እንድንቀበል በፍጹም አያዘንም ቁርአን። የሚያዘን ታዲያ ምንድነው የሚለው? ተውራትና ኢንጂልን ነው የሚለው። ተውራትና ኢንጂል ደግሞ ባይብል ውስጥ የሚገኝ የተወሰነ መጽሐፍ እንጂ ባይብል በሙሉ አይደለም። ግን እኛ ባይብል በሙሉ ዛራ የተወሰነ አለ የተበረዘ መጽሐፍ የተበረዘ መጽሐፍ ነው። እሱ ተበረዘም ብለን ነው እንጂ አንድ ሁለት መለኮታዊ ቅሪት አንድ ሁለት ፍሬ መለኮታዊ ቅሪት አለ ብለን እኛ እናምናለን እኮ እናምናለን። ቅሬታ ነው እንጂ አምላክነቱን ግን ቅሬታ የላችሁ ማለት አምላክ የአብርሃም የይስሐቅ ያዕቆብ አምላክ እንዳለ ባይብል ላይ እንደሰበኩ አምላካችን እንደሆነ እናምናለን። ግን ያን የተገለጸበት መንገድ ቆይ አሪፍ ግን እኔ ይኸውልሽ ግን ያን የተገለጸበት መንገድ እሺ በደንብ ጊዜው ልጨርሳለሁ እኮ ጊዜው ሰጅካ ልጨርሳለሁ። ምክንያቱም እንድትረዳው እኮ ነው። አሁን የአብርሃም የይስሐቅ ያዕቆብ አምላክ ባይብል ላይ የተጠቀሰው አብ ተብሎ የሚገለጸው ወይም ደግሞ አንዱ አምላክ ተብሎ የሚገለጸው እስራኤል ስማ ጌታ አምላካችን አንድ ነው ብሎ ሲሰብኩት የነበረው አምላክ እንደሆነ እኛ ሙስሊሞች እናምናለን። ታዲያ በምንድን ነው የምንለየው ነው? አሁን እዚህ ላይ ለምንድን ነው ታዲያ ክርስቲያኖችን የምንተቻቸው ለምንድን ነው ከተባለ አንደኛ ክርስቲያኖች ስላሴ ብለው ይሰብካሉ። ከስላሴዎች መካከል አንዱ ወልድና መንፈስ ቅዱስን ጨምረው ከአምላክ ላይ ሌሎችን አካላቶች ጨምረው ያመልካሉ። ይሄ ስህተት ነው። ሌላው ደግሞ ሌላ ስህተት ምንድነው ከተባለ ሌላ ስህተታችሁ ደግሞ በጣም ትልቁ ስህተት አምላክ ላይ ያላችሁ ደግሞ ድንበር ማለፍ አለ። ለምሳሌ አምላክ 6 ቀን ሰራ በሰባተኛው ቀን አረፈ። አምላክ እንደ ርጉዝ ሴት ይጮሃል። አምላክ እንደ አንበሳ ያገሳን። አምላክ እንደዚህ ይላል እያላችሁ አምላክ ላይ ድንበር የሚታለፉ ነገራቶች አምላክ ያርማል። እኛ ቁርአንን ስንቀበል አላህ Subhanahu Ta'ala ስለ ተውራትና ስለ ኢንጂል ሲነግረን ምን ብሎ ነው የተናገረው ሲባል አንደኛ ቁርአን አራሚ ነው። ሁለተኛ ደግሞ አረጋጋጭ ነው። የሚያረጋግጠው ነገር ምንድነው? ከአምላክ የተወረደውን ለነቢያት የተሰጠውን ለምሳሌ ለሙሳ አለይሂ ሰላም የተሰጠውን ለኢሳ አለይሂ ሰላም የተሰጠውን ኢንጂል አረጋግጦ ነው የመጣው። ገጠር በውስጡ ያለውን ስህተት ሲባል አርሞ ነው የመጣው። ለምሳሌ አሁን እንደጠቀስኩልህ እነሱ ላይ ማን ካፊር ናቸው ከሃዲ ናቸው ብሎ የሚያስተምረውን አምላክ በሰባተኛው ቀን አረፈ የሚለውን ያርመውን ቁርአን በአምላክ ላይ ድንበር ማለፍን ያርማል። በተመሳሳይ ደግሞ አምላክ ሶስተኛ ነው ወይም ደግሞ አምላክ አንድም ሶስትም ነው የሚለው ያርማል። እንደገና ደግሞ የተሰጣቸው መጽሐፍ ራሱ አንድ መጽሐፍ ነው። ለምሳሌ እናንተ ኦሪትን የምታምኑት 5 መጽሐፍ ብላችሁ ነው። እኛ ደግሞ ለሙሴ የተሰጠው አንድ መጽሐፍ ነው ብለን ነው የምናምነው እንጂ 5 መጽሐፍ ተሰጠው ብለን አናምንም። ሌላው ደግሞ ምንድነው እንትና ማነው ኢሳ አለይሂ ሰላም ለኢሳ አለይሂ ሰላም ኢንጂል ተሰጥቶታል ብለን ነው እንጂ የምናምነው እንደናንተ እና ማርቆስ እና ሉቃስ ሌሎችም ጽፈው ነበር። ግን አራቱ እናንተ ስለምትቀበሉ አራቱ መጽሐፍ ነው ብለን አናምንም። እኛ ምንድነው ታዲያ የምንቀበለው ሲባል አላህ Subhanahu Ta'ala የሰጠውን ኢንጂልን እንቀበላለን። ከዛ በኋላ ግን መለኮታዊ ቅሪት አለው ወይ እዛ ውስጥ አምላክ ያስተማረው ምናምን እሱን ቁርአን የሚያረጋግጠውን እንቀበላለን። ቁርአን የሚያርመውን ደግሞ እናርማለን። ይሄ ነው። እሺ አለ እሺ ጥሩ አለው። ኔትወርክ ነው መሰለኝ። ምንድነው ዋናው ምን ብለሽኛል? ጥሩ ነው። የብሉይን አምላክ የእስራኤልን አምላክ አውቀዋለሁ አምላኬ ነው ብለሻል። በጣም አመሰግናለሁ። ግን የአዲስ ኪዳኑ በክርስቶስ ላይ ችግር ስላለ እሱ እውነት ነው። እኔም እዛ ላይ እንትን አለልሽም። ግን የብሉይን አምላክ እንድታመልኪ ቁርአንሽ ላይ ስለተጻፈ ማለት እኔ አምላክ ነኝ ብሎ ያለው እሱ መሆኑን ስለምታቂ በጣም ደስ ብሎኛል። ነገር ግን እኔ አንድ ቃል ልናገር። ያ የብሉይ ኪዳን ማን ነው? ያ የብሉይ ኪዳን በዘፍጥረት ላይ በራሳችን መጽሐፍ ምን ይላል? እና አዳምና ሔዋን ጥፋትን በሰሩ ጊዜ ምንድነው ያላቸው? አውጥተን ማንበብ እንችላለን ከፈለግሽም ችግር የለውም። ከሰዓት አንፃር ዝም ብዬ ልንገርሽ። ጥፋትን በሰሩ ጊዜ ምን አለ? በዘርህና በዘሯ መካከልን ምን አደርጋለሁ አለ? ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ የተነገረ የአምላክ ቃል አለ። አይሽ ያ የተነገረው በእባቡ የተገለጠው ሰይጣን ነው። በእባቡ የተገለጠው ሰይጣን ነው ወይም ጂኒ።
አሁን ደግሞ በእናንተ ስንመጣ ደግሞ ይሄ አምላክና የእናንተ አምላክ ግን እኛ ማንቀበለው ለዚህ ነው። ለምን እንዲህ ያለ አምላክ ልክ ከ500 ማለት ከክርስቶስ ልደት በኋላ 500 ሞት በኋላ ማለት ነው 500 በኋላ 5 እና 6 አካባቢ ላይ በነብዩ መሐመድ የተነገረ ወይም የተሰበከ ወንጌል አለ ማለት ትምህርት አለ ቁርአን ማለት ነው። ምን ተብሎ ተነገረ ሲባል እሳቸው ምን ይዘው መጡ? ጂኒ ወንድማችሁ ነው ብለው ይዘው መጡ። ጂኒ ወንድማችሁ ነው፣ እንደውም በአላህ ፈቃድ ችሎታ እኔ ጂኒን አሰለምኩ አሉ እሳቸው። እስልምና ስናጠና ሁለት ነገር አየን። እሳቸውና ጂኒን ያሰለሙት አቡ ሃይደር ናቸው። እኔ ይገርመኛል። ስለዚህ ይሄ አምላክ ተቀይሮ ነው እንደዚህ የሆነው ወይ ተለወጠ ወይ? በፊት ጠላታችሁ ነው ብሎ ሰበከን። በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ሰበከ። ይሄ ፈጣሪ አንዱ እኔም ጥያቄ ስላለኝ ነው በፈጣሪ ላይ። አሁን መጣና ደግሞ በዚህ ዘመን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ዘመን ደግሞ ጂኒ ወንድማችሁ ነው የሚል ጂኒ በደም ስራችሁ ውስጥ ከደማችሁ የበለጠ ይሯሯጣል የሚል ጂኒን ያሰለሙ ከሆነ ይሄ አምላክ ምን አይነት አምላክ ነው? እኔ ራሴ የትኛውን ልቀበል? ይሰማል? ጂኒ እና ሰይጣንን ለይተህ ታውቃለህ ወገናችን? እንዴ ጂኒ እና ሰይጣን አው ሁለቱም ጂኒ እና ሰይጣን ለየነት ሁለቱም ይልቢሶች ናቸው። ሁለቱም መልአክ አይደለም። አረ ቢስሚል አላውቅም በልና ላስረዳህ ወይም ደግሞ አላውቅም በል የምታውቀው ከሆነ ደግሞ አስረዳኝ። እንደዛ የሚባል ነገር የለም። እሺ ስተት ነው አሁን የተናገርከው በአጠቃላይ ስተት ነው። እሺ ስተት ነው። በመጀመሪያ ሰይጣን ላስተምርህ እኔ በቃ አስተምርህ እኮ ነው ላስተምርህ በመጀመሪያ በዘፍጥረት ላይ ያመጣው እባቡ ተብሎ የተገለጸው ሰይጣን ነው ብለህ አመጣው ማስረጃ ታመጣለህ። ማስረጃ ታመጣለህ ሰይጣን እንደሆነ ማለት ነው። ሰኮና እኔ ይቀጠቅጣል አንተ እንትኑን ተቀጠቅጣለህ ብሎ ያዘዘው አንተ ሰኮናን ተቀጠቅጣለህ ምናምን ብሎ ያዘዘው ማለት ነው። ያንን ሰይጣን ነው ብለህ ላመጣው ማስረጃ ታመጣለህ ማለት ነው። ወይም ደግሞ ጂን ነው ብለህ ተናገርከው ማስረጃ ታመጣለህ። እሱ እንቀጥለዋለን። ከዛ በኋላ አሁን አንተ ያነሳው ነገር ሰለላሁ ዐለይሂ ወሰለም ጂን ወንድማችሁ ናቸው ብለው ያስተምራሉ። እኛ ደግሞ ጂን ኢብሊስ ነው እንዴት ነው ያንን ሰይጣን እናንተ የምትቀበሉት አላችሁ? ጂን እና ሰይጣን ስለተቀላቀለበት ማለት ነው። ቆይ እንዴ መጣንበት በዚህ ደፍሮ ሌላ ሰውም መሞገት የሚችል አረ ምን መድፈር ነው የምታወራው እንዴ? አረ ወይኔ እዛን ልጅ አቋን ደፍሮ ይላል እንዴ? አጀብ እኮ ነው። እሺ ምንድነው መሰለህ ክርስቲያኖች እኮ ግሩን ላይ ነው ያላችሁ ነው ግሩም ነው የምትለኝና አልማም የሰይጣንና ጂንን አስመልክቶ እንትን ማስተቃወን ነገር ልንገርህ። እስልምና ላይ ጂንና ሸያጣን ይለያያል። طيب ጀመር ሸይጣን የሚባል ፍጡር የለም። እሺ ሸይጣን የሚባል ፍጡር የለም በእስልምና ውስጥ። ሸይጣን የሚባለው ሲጀመር የባህሪ ስም ነው እንጂ የእንትን ስም አይደለም። የምንድነው የማንነት መገለጫ አይደለም ሰይጣን የሚባለው። ታዲያ የምን መገለጫ ነው ከተባለ የባህሪ መገለጫ ነው። ጂንሳ ከተባለ የራሱ የሆነ ንጹህ ፍጡር ነው ጂን የሚባለው። ንጹህ ፍጡር ነው። አላህ Subhanahu Wa Ta'ala ሊገዛ የተፈጠረ ፍጡር ነው። አላህ Azza wa Jalla በሱረቱ ዛሪያት ላይ ምን ብሎ ነው የሚናገረው? ወማ خلقቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሰውንም ጅንንም የፈጠርኩት እኔ እንድገዙኝ ነው አለ። ጅን የሚባለው ቀጥታ ትርጉም ሀዚ ሰህ ጅን ማለት ቀጥታ ትርጉሙ ምንድነው? ጀነ ማለት ነው። ጀነ ማለት ነው ተሰወረ፣ ተደበቀ ወይም ደግሞ የማይታይ ማለት ነው ጅን ማለት እንጂ ሰይጣን ማለት አይደለም። ሰይጣን ማለት ከተባለ ሰይጣን ማለት ከአምላክ ትእዛዝ ያፈነገጠ አምላክን የማይታዘዝ አምላክን ያመፀ ማለት ነው። ልክ አዳምና ሐዋን ያሳሳተች ያ ሰይጣን ነው። ገብቷን ወይም ኢብሊስ የሚባለው ነው። ኢብሊስ ሁሉ ጂን አይደለም። እሺ ኢብሊስ ሲጀመር ኢብሊስ የሚባለው አንድ ነው። አንድ ከአጋንንት ወይም ደግሞ ከጂን ጎሳ የሆነ ኢብሊስ የሚባል አንድ ነው። ኢብሊስ ማለት ከአምላክ የራቀ ስለሆነ ወይም ደግሞ ከአምላክ ረህመት የተባረረ ስለሆነ የተረገመ ስለሆነ ነው ኢብሊስ የተባለው። ገብቶሃል?
እንጂ መጀመሪያ ምንድነው ኢብሊስ ራሱ መጀመሪያ ንጹህ አምላኩን የሚገዛ ፍጡር ነበረ መጀመሪያ አካባቢ። ታዲያ ከምን ጎሳ ነው? ከጅን ጎሳ ነው። ሰይጣን የሚባለው ግን ከሰውም ከጅንም አለ። ሰይጣን የሚባለው ከሰውም ከጅንም እንዳለ ማስረጃ ምንድነው? በሱረቱ ኢኽላስ ላይ አምላካችን በሱረቱና ስለአምላካችን አላህ Subhanahu Wa Ta'ala ሚነል ጅነቲ ወናስ ይላል። ከሰውም ሸያጢኖች ከጅንም ሸያጢኖች ባንተ ተጠበቃለሁ በያለ። ሸይጣን ማለት ከአምላክ ትእዛዝ የራቀ አንድ ሰው አምላክን ሲክድ ሸይጣን ተብሎ ይጠራል። ሸይጣን ማለት ከአምላክ ትእዛዝ የራቀ ያፈነገጠ ማለት ስለሆነ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጅን ወንድሞቻችሁ ናቸው ሲሉ ልክ መላእክቶች ወንድሞቻችን እንደሆኑ ሁሉ ነው። ለምን? አማኝ ስለሆኑ ኢነመል ሙእሚኑ ኢኽዋ ሰላለም ለካችን አላህ ሙእሚናን ወንድማማቾች ናቸው ሰላለ ነው። ሙእሚን ናቸው፣ አማኞች ናቸው፣ ንጹህ ፍጡሮች ናቸው እንጂ መጥፎ ፍጡሮች አይደሉም። ሲጀመር ግን ነፃ ምርጫ ስላላቸው አምላክን የመካድም የማመንም መብት አላቸው። ነፃ ምርጫ አላቸው። ያንን ነፃ ምርጫቸውን ተከትሎ ያመፀ ሰው አመፀኛ ይባላል፣ ሰይጣን ይባላል። ልክ እንደ ሰው ለምሳሌ ሰው አምላክን ከታዘዘ አማኝ ይባላል፣ አምላክን ካመፀ ከሃዲ ሸይጣን ይባላል። በተመሳሳይ ጅንም አምላክን ካመፀ ሸይጣን ይባላል፣ አምላክን ካመፀ ከሃዲ ካፊር ይባላል፣ አምላክን ከታዘዘ ደግሞ ሙእሚን ይባላል። በዛ ሲስ ረሱል ሰለላሁ ዐለይሂ ወሰለም ወንድማማቾች እንደሆኑ ተናግረዋል። አላህ በለከኛ ረሱል እንደገና ደግሞ ከጅን ጎሳ የሚሰልም አለ፣ አላህን የሚያመልክ አለ፣ የሚገዛለ በቁርአን የሚመራለ መመሪያቸው ራሱ ቁርአን ስለሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ለሰቀለኝ ነው የተላኩት፣ ለጅንም ለሰውም ነው የተላኩት። ግልጽ ነው። ለዛም ነው ሱረቱል ጅን ላይ ቁርአንን ሰማን አመንን ብለው የሚናገሩት። ቁርአንን በሰሙ ጊዜ ልክ በሙሳ አለይሂ ሰላም ዘመን ሲወረድ እንደነበረው ጨርሻለሁ። በሙሳ አለይሂ ሰላም ሲወረድ የነበረው ተውራትና ኢንጂል ሲወረድ እንደነበረው ሲሰሙ እንደነበረው ሁሉ ኢሳ አለይሂ ሰላም ሲመጣ ሲወረድ ሲሰማ እንደነበረው ሁሉ ሰማን አመንን አሉ። ግልጽ ነው። ተመሳሳይ የሆነ አስተምሮ ስለሰሙ ማለት ነው። ስለዚህ እኛ የምናምነው ይሄን ነው እንጂ ጅንና ሸይጣን አንድ ነው ብለን አናምንም። ሸይጣን የባህሪ ነው እንጂ ሸይጣን የሚባል ፍጡር የለም በእስልምና ማለት ነው። ወደ አንተ ደግሞ ያያስከው ደግሞ አንተ ጋር ያለው መልአክ ነው ሲጀመር መልአክ ነው ብለን አያይዘው በቃ ስለ እስልምና ከጠየቅ ከባይብል ጋር አያይዘህ አትናገር። ባይብል ላይ ካያስከው ደግሞ እኛ ስናወራ ዝም ማለት አለብን። እኔም በፈጣሪ ላይ እኮ ጥያቄ ስላለኝ እኮ ጠይቅ ሳይሆን እኔ እኮ አትጠይቅ እኮ አላልኩም። ጠይቅ ትጠይቀናለህ፣ ምንም ችግር የለውም። ግን አንተ ስትጠይቅ ቁርአንን አውጥተህ ከባይብል ጋር አዛምደህ የምትጠይቅ ከሆነ ከባይብል አኳያ ያለውንም እኛ እናወራበታለን። ምክንያቱም አያይዘህ ስለጠየቅ ማለት ነው። ነገር ግን ቁርአን ላይ ብቻ ጠይቀህ ቢሆን እኔ ቁርአን ላይ ራስን ችዬ መልስልህ ነበር። አሁን ግን ከባይብል ጋር አያይዘህ አንተ ዘፍጥረትን አንስተህ ሰኮናውን ትቀጠቅጣለህ፣ እሱም እንትኑን ይቀጠቅጣን የሚለውን ይዘህ መተህ ነው ከዛ ልታዛምደው የሞከርከው። ይሄኛውና ያንኛው እንደማይገናኝ ላሳየ ነው። ሲጀመርኛ አዳም አለይሂ ሰላምን አሳሳተ ኢሳን አዳም አለይሂ ሰላምን አሳሳተው፣ ከዛው ወደ ይቅርታ አደረገ። አላህ Subhanahu Wa Ta'ala ይቅር ብሏቸዋል ብለን እናምናለን። እንደገና መእቶ አምላክ ሞተ፣ ተሰቀለ፣ ተወገረ የሚባል አስተምሮ እስልምና ላይ የለም። ሲቀጥል ደግሞ እዛ ላይ ያሳሳተው አካል እንትና ኢሳልማን ነው አዳም ነበረ፣ ተሳስቷል። ከዛ በኋላ ይቅርታ ጠይቋን አምላኩ ይቅር ብሎታል ብለን እናምናለን። ሌላው እኛ መላእክት ጅኑ ያን ጅን ወይም ደግሞ ያን አጋንንት እናንተ ብላችሁ የምታምኑት ነገር ግን ባይብል ላይ የሌለው ጅን የሚባል ነገር ጅን የሚባል ፍጡር አይታወቅም እንደ ባይብል ማለት ነው። ታዲያ ምንድነው የሚታወቀው ከተባለ መልአክ ነበረ ከዛ በኋላ ሰይጣን ሆነ ብላችሁ ነው የምታምኑት እናንተ። ይሄ ማስረጃ ቢደለው ማስረጃ የለውም ባይዘው ዛራዬ እንዴ እኔ አሁን እኮ እንትን ነው አትናገር። እሺ ማስረጃ ይዘህና አሁን ለምታወራው ሁሉ ማስረጃ ልክ እኔ ማስረጃ እንደጠቀስኩት ማስረጃ ይዘህና እሺ ቀጥል። ያለ ማስረጃ አላወራም፣ ግን ስናወራ ትንሽ አጠር ያለ እኮ ይበቃል። ብዙ ስለተንጋጋ እኔ አሁን ለትምህርት ብመጣ እሺ ደብተር ይዤ ቀርባለሁ። ልክ እንደኔ አጠር አድርገሽ መመለስ ይቻላል በማስረጃ ችግር የለውም። እሺ ዛራዬ እኔ ባይዘው አደንቅሻለሁ ስለ እንትንሽ ማለት ነው። ግን ምንድነው እዚህ ጋር ማስረጃዬ ስገባ እኔ ወደ ገደለው ነው የምገባው። አይዞሽ ምንድነው መጽሐፍ ቅዱስ የሚለው ዘፍጥረት ምዕራፍ 3 ቁጥር 13 እግዚአብሔርም 13 ላይ እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድነው አላት። የሴቲቱ መልስ ሴቲቱ ማለች እባብ አሳተኝና በላሁ። ማን? እባብ። እግዚአብሔር አምላክም እባቡን አለው ይህን ስላደረግክ ከእንስሳት ከምድር አራዊትንም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣
በወድህ ትሄዳለህ አፈርንም በህይወት ዘመንህ ሁሉ ትበላለህ። ማን የሚለው? ፈጣሪ ለእባቡ በህይወት ዘመንህ ሁሉ ትበላለህ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል የተባለው ለእባቡ ሰይጣን በውስጡ ስለተገለጠ እባብ ስለ እባብ ያወራ ነው። ዛሬ ይሄንን ካነሳው አይቀር እንደዚህ ይላል። አሁን እንዲህ ያለው ፈጣሪ እኔ በፈጣሪ ላይ ነው ጥያቄ ያልኩሽ ነው። እንዲህ ያለው ፈጣሪ አሁን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ደግሞ ሰይጣንን ማነው ቤታችሁ ስትገቡ አሰላሙ አለይኩም ብላችሁ ግቡ። ለምን እባብ ገብቶሻል አይደለ? እባብ በቤቶች እንደሚገቡና እባብን መግደል እንደማይቻል በሐዲሳት ላይ ተጽፏል። መቼ ነው እርቅ የተደረገው ነው? ምን አይነት ሁለት ፈጣሪ ነው እኔም ማላቀው ነው ወይስ ደግሞ ይሄ ፈጣሪ ሐሳቡን ቀይሯል? ባንተና በሰው መካከል ጠላትነትን አደርጋለሁ ያለ ፈጣሪ ሐሳቡን ቀይሯል ወይ እያልኩ ነው። አንድ ይሄ ነው። ሁለተኛ ደግሞ ይሄው እባብ ጂኒ የተባሉት በእናንተ የቁርአንም ላይ ምን ይለናል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያነቡ ገና እንደተሰጣቸው ይሄንን ቁርአን ሰምተው ምን አሉ? ቁርአንን አጀባ የሚል አለ ከኔ ይልቅ መንገድ ላይ ስላለው አንቺ ትነግሪኛለሽ። ይሄ አጀብ የሆነ ይሄ የሚገርም ቁርአን ብለው ሊሰሙ ወደሳቸው ቀረቡ ይላል። ይሄ ጂኒ ማለት ወይም ደግሞ ሂልቢስ የተባለው ወይ ጂኒ የተባለው አሁን ድሮ ጂኒ አልነበረም ወይ? ድሮ የእስልም ቁርአን የነቢያት መጽሐፍት ነው የተለቀቀው ነው። ይቅርታ አድርግልኝና ወይ የነቢያት ምን ሰላም አለይኩም እንትን በነጠላ እናውራ አንዳንድ እናውራ። እሺ አሁን ከመጀመሪያው እንጀምርና ለምሳሌ አሁን አንተ ጂን ወይም ደግሞ ሰይጣን እባብ ነው ብለሃንና እባቡ ሰይጣን ነው ብለሃን እባቡ ወይም ደግሞ በእባቡ ተመስሎ ነው ብለሃንና ማስረጃ ስጠኝ። ዘፍጥረት ምዕራፍ 3 ቁጥር 13 14 15 ድረስ እኮ አንብበውና ከዛ እባብ በሰይጣን እንደተመሰለ ማስረጃ ደግሜ ላንብበው። አትርገመው። እዛ ላይ የምድር አውሬ እንደሆነ እንጂ ጃነባብ የምድር አውሬ እንዳሳሳታት ነው እንጂ የሚያሳስተው ሰይጣን እንዳሳሳታት ማስረጃ የለም። ሰይጣንም አይልም ላንብበው እንዴ አይላል እኮ። እሺ ሰይጣን ጊዜ እንዳለ